ድንግል ማርያም የተነሳችው አንዳንድ ጊዜ አብነት ልዩነት አለ። እንደዚህ አይነት ነገር ከዚህ በፊት ተሰብኮ ከሆነ ዝም ነው የምለው። እሺ ለምሳሌ የአብነት ልዩነት አለ። አብነት ማለት አሁን አልነግራችሁም። ከቦታ ቦታ ልክ ላይ ቤት እሺ የማትፈርሺ መቅደስ ነሽ የሚላት እንደ ሰው ብትሞት እንኳን ሰው ስለሆነች ምንም የአምላክ እናት ብትሆን ሞት ይስማማታል። መለኮት እንኳን በስጋ ሞቷል። ድንግል ማርያም መለኮት አይደለችም፣ ሞት ይስማማታል። ስጋዋ በመቃብር ፈርሶ በስብሶ የማይቀር እግዚአብሔር በስልጣኑ ያስነሳት የማትፈርስ እግዚአብሔር መቅደሱ ድንግል ማርያም ናት። ሲጀመር ተወለደች የሚል የለም አዲስ ኪዳን ላይ። እንደውም እኛ እኮ አዝነንላቸው እንጂ እንደውም አልሞተችም ብንል ሁሉ እንችላለን። መከራከሪያ የላቸውማ። ሞቶ መነሳት ነው የሚበልጠው የአምላክ እናት መሆን ነው የሚበልጠው? እስኪ ንገሩኝ። ኧረ ሁለት ነው የሚሉናል። ይሄ እንግዲህ ያው ከመጽሐፍ ርቆ መኖር የሚያመጣው ንግግር ነው። ለማንኛውም አራት አይነት ድንግልናዎች አሏት ድንግል ማርያም። አራቱንም ባጭሩ እናያቸው። እውነተኛው ጾም ላይ፣ እውነተኛው ጸሎት ላይ፣ እውነተኛው ስፍራ ላይ ከተገኘን ሰይጣን ዝም አይለንም። ታውቃላችሁ። ለዚያም ነው ዛሬ ኦርቶዶክሳዊነትና ኦርቶዶክሳውያን መከራቸውን የሚያዩት በዚህ ምድር ላይ። ስለዚህ ምናልባት ወጣቶች ሚዲያ ላይ ሰማችሁት፣ ለሰንበት ለዚህ ለሚመሸውና ለሚነጋው ቀን ጽላት አልተቀረጸም። ውሸት ነው። የማያውቁ ሰዎች ቤተክርስቲያን ላይ እንደ ከበሮ የነበሩ ሰዎች አሁን ከበሮ ረጅም ዘመን እዚህ ውስጥ ይኖራል። ይጮሃል አይጮህም? ከበሮ ግን ምን ቃል እግዚአብሔር እየተባለ እንደሆነ ያውቀው? ሁላችንም መቅደሶች ነን፣ ግን እኛ የምንቆሽሽ መቅደሶች ነን። አምላካችን እንደገና የሚያጥበን፣ እንደገና የሚያነጻን፣ እንደገና የሚቀድሰን መቅደሶቹ ነን። ኃጢአት የለብንም ጻድቃን ነን የሚሉ ካሉ እብዶች ናቸው፣ ጤነኞች ሊሆኑ አይችሉም። እነዚህን አሁን ሰይጣን ምን ብሎ ሊፈትናቸው ይችላል? ከሲኦል ውጡና ገነት ግቡልኝ ብሎ መከራ ሊያመጣባቸው አይችልም። ፖለቲከኞች የሚሸማቀቁበትን ነውር በግልጽ እየተናገሩ መስቀል ይዘው የክርስቶስ እንደራሴ ነን ብለው ወንጌል እየሰበኩ ኃጢአትን ዓለም ላይ የሚያለማምዱ አካላት ምን ፈተና ሊመጣባቸው ይችላል? የዘንድሮዎቹ ያሁኖቹ ናቸው ያስቸገሩን እንጂ የጥንቶቹ ሉትራን ቸርቾችን ብትመለከቱ እንደዚህ አይነት ጥላቻ ያላቸውን በነገረ ማርያም ላይ ሄላቲዮ የማትፈርሺ መቅደስ አንቺ ነሽ ይላታል። እስኪ ሁላችሁም ቃሉን አንድ ላይ እንበለው። የማትፈርሺ መቅደስ በሉ እስኪ። እመቤታችን አንቺ ነሽ። ምን የማትይ መቅደስ አለ? ይህንን እንግዲህ የተናገረው ቅዱስ ኤፍሬም ዘመኑን ብታዩ ዘመነ ሊቃውንት ላይ የነበረ ነው። ከበቁ ከተቀደሱ አባቶች የተማረ ሊቅና ቅዱስ ነው። ከ306 እስከ 373 ዓመተ ምህረት እንደነበረ ይነገራል። ይህ ታላቅ አባት ብዙ በነገረ ክርስቶስ ላይ፣ በነገረ ሥላሴ ላይ፣ በነገረ ቤተ ክርስቲያን ላይ በርካታ ምስጢራት ላይ ብዙ ጽፏል። ነገረ ማርያምንም ለብቻው በተናገረበት ክፍል የማትፈርሺ መቅደስ አንቺ ነሽ አላት። ምናልባት በትርጓሜው እንግዲህ የነበራችሁ ያደመጣችሁ ሰዎች ሰምታችሁ ከሆነ በእድሜዋ ልክ ነው ይህንን ውዳሴ ማርያም የደረሰው። የእመቤታችን እድሜ ስንት ነው የምታውቁት? 64። ከሰኞ እስከ እሁድ ያሉትን ድርሰቶችን 64 ያደረጋቸው ቅዱስ ኤፍሬም። ከዚህ ድርሰቶቹ መካከል የቅዳሜ ውዳሴ ማርያም የመጨረሻው ክፍል እንዲህ ይላል። የማትፈርሺ መቅደስ እመቤታችን አንቺ ነሽ። ምንድነው የማትፈርሺ መቅደስ ማለት? መቼም በዚህ ሰሞን እርግጠኛ ነኝ ይሄንን ተምራችሁታል። ግን ባለፈው ተምራችሁታል ብለን ልንዘለው አንችልም። ወቅቱ ይሄ ነው እና ደግሞ የፈለገው ነገር ቢደገም ምናልባት ዛሬም ትንሳኤዋን፣ ዛሬም እንትኗን፣ ዛሬም ይሄን እንዳትሉ መምህሩ ራሱ የሆነ ቦታ ቢያስተምር መልሶ ሁሉ መድገም የሚችል አይመስለኝም። መድገም አይቻልም። እግዚአብሔር ያስተምራል ብለን እናምናለን። የሚያስተምረን አምላካችን እሱ ነው። እሱ ያስተምረን። የማትፈርሺ መቅደስ ሲል ከምን አንፃር ነው? ሁለት ነገሮችን እንማራለን። የማትፈርሺ መቅደስ ማለት ሌላ የሚፈርስ መቅደስ አለ ማለት ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 የተአምሩኑ ከመታቦቱ አንትሙ ለእግዚአብሔር ወማህደሩ ለመንፈስ ቅዱስ፣ እናንተ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት እንደሆናችሁ አታውቁምን? ይላል ቅዱስ ጳውሎስ። ስለዚህ ሁላችን በ40 በ80 ቀን ከዛም በኋላ የተጠመቁ ሰዎች
በክርስቶስ ክርስቲያን ሆነው ስጋውን ደሙን ተቀብለው የሚኖሩ ሰዎች የእግዚአብሔር ቤተ መቅደሶች ናቸው። ሁላችን የእግዚአብሔር መቅደሱ ነን። ሁላችን የእግዚአብሔር ምኖቹ ነን። አቤት ሁላችንም መቅደሶቹ ነን። ግን እኛ የምንቆሽሽ መቅደሶች ነን። አምላካችን እንደገና የሚያጥበን፣ እንደገና የሚያነጻን፣ እንደገና የሚቀድሰን መቅደሶቹ ነን። ለዚህ ነው በማቴዎስ በዮሐንስ ወንጌልም ላይ በሌሎችም ወንጌል ለምሳሌ ዮሐንስ ምዕራፍ 2 ላይ ምኩራብ ብለን ያከበርነው በዓል ላይ ወይም ደግሞ በአብይ ጾም እናከብረውን ታስታውሳላችሁ። ይህን ከዚህ አውጡ ብሎ ቤተ መቅደሱ የጸሎት ቤት ብቻ እንደሆነ ተናግሮ ነበር። ያ ንግግር ያ ቁጣ ለህንጻ ቤተ መቅደስ መሐንዲስ ለሰራው ህንጻ እንዳይመስላችሁ። እኔ የሰራሁትን መቅደስ ሰውነታችሁን አርክሳችኋል ብሎ የተቆጣውን ቁጣ ጭምር የሚያሳይ ነው እንጂ ይሄንን ከድንጋይ ወይም ደግሞ ከኖራ የተሰራውን ቤተ መቅደስ ብቻ እንዳይመስላችሁ። እሱ ብቻ አይደለም ቤተ መቅደሱ፣ እኛም ቤተ መቅደሶቹ ነን፣ እንቆሽሻለን። መጽሐፍ እንዲህ ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ ጸድቅ ያለው ብንል ራሳችንን እናስታለን። ውሸት ነው። እኛ የምንወድቅ የምንነሳ ሰዎች ነን። የአምላካችን የክርስቶስ ቤዛነት፣ የአምላካችን የክርስቶስ መስቀል፣ የክርስቶስ ደም ከአዳም መርገም አድኖናል፣ አንጽቶናል። ግን ደግሞ በራሳችን ኃጢአት፣ በራሳችን ጥፋት፣ በራሳችን በደል ልንያዝ እንችላለን። ስለዚህ ዮሐንስ ምን አለ በመልእክቱ? ኃጢአት የለብንም ብንል ራሳችንን እናስታለን አለ። ኃጢአት የለብንም ጻድቃን ነን የሚሉ ካሉ እብዶች ናቸው፣ ጤነኞች ሊሆኑ አይችሉም። እኔ አይደለም ብሎ መጽሐፍ ነው። እናም እኛ በኃጢአት ሊቆሽሽ የሚችል መቅደስ ነው ያለን ሰውነታችን። የማትፈርሺ መቅደስ ነሽ አላት የድንግል ማርያምን ያየን እንደሆነ ግን በኃጢአት የማይቆሽሽ በኃጢአት የማያድፍ ንጹህ ሆኖ ለእግዚአብሔር መቅደሱ የሚሆን ለእግዚአብሔር ማደሪያው የሚሆን ኃጢአትን በሶስትም መንገድ የማያውቅ ማለት ነው። ነቢብ መናገር፣ ገቢር ማድረግ፣ ከዛ ማሰብ። መጀመሪያ ማሰብ ነው፣ ከዚያ መናገር ነው፣ ከዚያ ማድረግ ነው። በዚህ ሁሉ ንጹህ ናት። አንድ ሊቅ በውዳሴ ማርያማችን ትርጉም ላይ የሚናገረውን ነገር ነግሬያችሁ ወደ ሁለተኛው ልሂድ። እመቤታችን 4 የድንግልና አይነቶች አሏት። ይሄን ስንል አንዳንዶቹ የማያውቁ ብዙዎች ስላሉ ኧረ 2 ነው የሚሉናሉ። ይሄ እንግዲህ ያው ከመጽሐፍ ርቆ መኖር የሚያመጣው ንግግር ነው። ለማንኛውም 4 አይነት ድንግልናዎች አሏት ድንግል ማርያም። 4ቱንም ባጭሩ እናያቸው። የመጀመሪያው ማየት ይባላል፣ ወይም ደግሞ ርእይ የሚባል ኃጢአት አለ። በማየት የሚመጣ ማለት ነው። በምን የሚመጣ አልኮች? በማየት የሚመጣ ኃጢአት ነው። በማቴዎስ ወንጌል ምዕራፍ 5 ላይ እንዲህ ተጽፏል። ቀኝ ዓይንህ ብታስትህ ካንተ አውጥተህ ጣላት። ዓይን የስህተት ምክንያት ሊሆን ይችላል። ዓይኖቿ የስህተት ምክንያት የኃጢአት ምክንያት እንዳይሆኑ ድንግል ማርያም ግን ዓይኖቿ በራሱ ደናግል ናቸው። ሁለቱም ዓይኖቿ የዓይን ድንግልና ያላት። ዓይን ሊያስት ይችላል። እናንተን እስኪ ልጠይቃችሁ፣ ሰው በዓይኑ አይቶ ወንድ ይሁን ሴት ይሁን ጾታ የሚያውቀው አውሬ ይሁን እንስሳ ይሁን ገደል ይሁን ድንጋይ ይሁን እሾህ ይሁን ለይቶ የሚያውቀው በዓይኑ ነው በአይምሮ ነው? እስኪ ንገሩኝ። አቤት የሚያይ ዓይን ነው። ዓይን ማወቅ ይችላል ወይስ አይችልም? እስኪ ልጠይቃችሁ። ዓይን ያውቃል? ዓይን አያውቅም። እንድታውቁ ብዙ ዓይን ያላቸው ግን በብዙ ነገር የተጎዳ አይምሮ ሲኖራቸው ወደ ገደል ሲወድቁ አይታችሁ አታውቁም? ስለማያዩ እኮ አይደለም፣ ገደሉ ምን እንደሆነ አይምሯቸው ስለማይነግራቸው ነው። ስለዚህ ዓይን፣ ጆሮ እና ሌሎች የስሜት ሕዋሳት አንቅዕተ ሐልዮ ይባላሉ። የሐሳብ ምንጮች ናቸው። አያችሁ፣ ድንግል ማርያም የሐሳብ ድንግልና አላት ሲባል ምን ማለት እንደሆነ ተብራርቶ እዩት። ለጭንቅላታችን ለአይምሮአችን ግብአት የሚሰጡ አሉ ሕዋሳቶቻችን። ለምሳሌ አንዱ ዓይን ነው። ሰው በዓይኑ ካየ በኋላ ያስባል። በአይምሮ ዓይኑና አይምሮ ስለሚናበብ ማለት ነው። ዓይኑ ለብቻው ማሰብ አይችልም። ስለዚህ የሐሳብ ድንግልና አላት ሲባል ድንግል ማርያም ዓይኖቿ ድንግል ስለሆኑ በማየት የሚመጣ ምንም አይነት ኃጢአት የለባትም። ተዘጋ ማለት ነው። ነቃ ሐልዮ ይባላል። ይሄ ዓይን የሐሳብ ምንጭ ይባላል። ዓይን የምን ምንጭ አልኳችሁ? ስለዚህ የሐሳብ ኃጢአት እንዳይመጣ
አይኗ በራሱ ድንግል ሆነ ማለት ነው። አንድ ሁለተኛ ጆሮዋ ደግሞ ሰሚ ይባላል በግዕዙ በመስማት የሚመጣ ኃጢያት ነው። ምሳሌ ካስፈልጋችሁ ሔዋንን ውሰዱ። የመጀመሪያው ኃጢያት እዚህ ምድር ላይ የመጣ በጆሮ መሆኑን ታውቃላችሁ። መጽሐፍ ቅዱስ እንደዚያ ነው የሚለው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምራችሁ ተመልከቱ። ያ ዲያብሎስ ወደዚህ ምድር ወደ ገነት ገባ። ገነት ገብቶ ስስ ልቧን ያገኘው በንግግር ነው፣ በጆሮ አምላክ ትሆናላችሁ እንጂ አትሞቱም ብሎ ይሄንን ክፉ ወሬ በጆሮ አስገብቶ ወይም በጆሮዋ ነግሮ ነው ልቧን የተቆጣጠረው ኃጢያት ያሰራት። ድንግል ማርያም እንደ መጀመሪያዋ ሔዋን የጆሮ በደል እንዳይኖርባት ሰምታ እንዳትበድል ጆሮዋም ሳይቀር ድንግል ነው። ይሄ ሰሚ ይባላል። ሶስተኛ አጼንኦ ይባላል። ማሽተት ማለት ነው። በማሽተት የሚመጣ ኃጢያት አለ። በማሽተት ታሪኩን አልነግራችሁም አሁን። ነገር ግን በምትችሉ ስንክሳር ላይ ካልቻላችሁ ደግሞ ምናልባት በትርጓሜ ወንጌል የማቴዎስ ወንጌል ምዕራፍ 5 ላይ አባ መርትያኖስ የሚባል ጻድቅ አለ። አባ መርትያኖስ ማን አልኳችሁ? እስኪ ስሙን እንደገና። አንዲት ሴት በአፍንጫው ልትፈትነው ከበዓቱ ሄዳ በጸሎት በትህርምት በእውነተኛ ጾምና ጸሎት በእውነተኛ አምልኮ ላይ በሚኖርበት ስፍራ ሄዳ አሳድረኛ አለችው። ብቻዋን አይደለችም፣ በውስጧ ሌላ ጠላት አለ፣ ሰይጣን። እውነተኛው ጾም ላይ እውነተኛው ጸሎት ላይ እውነተኛው ስፍራ ላይ ከተገኘን ሰይጣን ዝም አይለንም፣ ታውቃላችሁ። ለዚያም ነው ዛሬ ኦርቶዶክሳዊነትና ኦርቶዶክሳውያን መከራቸውን የሚያዩት በዚህ ምድር ላይ። በየትኛውም የዓለም ዳርቻ ሃይማኖተኞችና ሃይማኖት አለ። ኦርቶዶክሳዊነት ላይ የደረሰውን መከራ እየደረሰ ያለውን ነገር ግን ያያችሁት እንደሆነ ሌላ ነው፣ ይለያል። በብዙ መንገድ ከዓለም ሐሳብ ጋራ ከሐሰተኛው ክርስቶስና ለሱ መንገድ ከሚጠርጉ አካላት ጋራ ህብረት የሌለው ኦርቶዶክሳዊነት ነው። ሌላውን ያያችሁ እንደሆነ ለምሳሌ በግልጽ ከሚነገረው አንዱ ልንገራችሁ። ምንም እንኳን የአፍሪካ መሪዎች አንቀበልም ብለው መግለጫ ቢያወጡም ባለፈው ጊዜ የሞቱት ፖፕ ፍራንሲስ የሚባሉት የካቶሊኩ መሪ የተመሳሳይ ጾታ ጋብቻን ፈቅደዋል አይደል? ሌሎችም እዚህ ከስዊድን ቸርች ጋራ የሚሞዳሞዱ አካላት እንዳሉ እዚህ ሀገር ውስጥ በፕሮቴስታንት ስም ያሉ የታወቀ ነው። በእነሱ ሚዲያ የሰማነው ነው። ምን ልላችሁ ፈልጌ ነው፣ እነዚህን አሁን ሰይጣን ምን ብሎ ሊፈትናቸው ይችላል? ከሲኦል ውጡና ገነት ግቡልኝ ብሎ መከራ ሊያመጣባቸው አይችልም። ፖለቲከኞች የሚሸማቀቁበትን ነውር በግልጽ እየተናገሩ መስቀል ይዘው የክርስቶስ እንደራሴ ነን ብለው ወንጌል እየሰበኩ ኃጢያትን ዓለም ላይ የሚያለማምዱ አካላት ምን ፈተና ሊመጣባቸው ይችላል? የጎባጣ አሽከር ያልሆነ ኦርቶዶክሳዊ ሃይማኖታችን ግን በየትኛውም ዓለም ላይ መከራ አለበት፣ ፈተና አለበት። እውነተኛው ቅድስና ላይ ሲሆን ክርስቶስን አይታችሁታል። የማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 1 ጀምሮ ማቴዎስ ምዕራፍ 4 ቁጥር 1 ጀምሮ እዚያ ቆሮንቶስ ገዳም ላይ ለኛ ጾምን ሊያስተምር አራያ ሊሆንን ሲጾም ለኛ አራያ ሊሆን ለመነኮሳት አራያ ሊሆን ለገዳማውያን አራያ ሊሆን በገዳመ ቆሮንቶስ ሲጸልይ ዲያብሎስ እንዴት ትጥቁን አዘጋጅቶ ሄዶ እንዴት እንደፈተነው ታውቃላችሁ። ምንም እንኳን ባይሳካለት የቆሮንቶስን ጾም የቆሮንቶስን ጸሎት የቆሮንቶስን ስፍራ የወረሰው ኦርቶዶክሳዊነትና ኦርቶዶክሳውያን ሁሌም በፈተና ላይ ናቸው። ቆሮንቶስ ላይ ያቆመ ቆሮንቶስ ላይ ቀስቱን የጨረሰ ጠላት የላትም ቤተክርስቲያኒቱ። ለዚህ ነው እውነተኛውን አባት እዚያ ገዳም ድረስ ሄዶ የፈተነውና በመጨረሻ ሲመሽ ስለሆነ ሄደችው ልጅቷ ወይም ደግሞ ፈታኟ ሴት የሰይጣን መልእክተኛ የሰይጣን ፈረስ የሆነች ልጅ ሄደች አሳድረኛለችው። እንቢ ብላት እንደው እንዳበሆን አልተቀበላችሁኝ የሚለኛል ፈጣሪ አይሆንም ብላት። አሁን መሽቷል ጊዜው። ደግሞ ሰይጣን ብልጥ ነው፣ መቼ እንደሚፈትነን ያውቃል። እንዲሁ ዝም ብሎ በበረታንበት ጊዜ ጎበዝ በሆንበት ጊዜ ለጾም ለጸሎት ራሳችንን አሳልፈን በሰጠንበት ጊዜ አይመጣም። ሌላ አድፍጦ ጊዜ ይጠብቃል። ሲመሽ ነው ሄደ። ለምን ሲመሽ ሄደች? እንዴ በዚህ ምሽት እንዴት እንቢ ትለኛለህ ትለዋለች። ስለዚህ ልቡ ያዝናል። ቀን ቢሆንማ ጊዜ ነው፣ ወደ ሰፈር ሄደች ደር ሊላት ይችላል። ስለዚህ ጊዜ ጠብቃ ሄደች። ያው ብቻዋን አይደለችም እንደነገርኳችሁ። እና በመጨረሻ አስገባት። ባጭሩ እንግዲህ አውሬ ከሚበላት እግዚአብሔርም ከሚያዝንብኝ ትግባና እኔ ፈተናውን እቋቋማለሁ ብሎ አስገባት። ከገባች በኋላ እሱ የሚወድቅበትን የዝሙት ከሷ ጋር አብሮ ተኝቶ ዝሙት
እንዲፈጽም የሚያደርግ ክፉ ሐሳብ እንዲመጣበት የሚያደርግ ሽታ ወይም ጭስ ማጨስ ጀመረች። ይሄ የአፍንጫ ፈተና ይባላል፣ አጼኖ ይባላል። ይህን ጊዜ እግሩን እሳት ላይ ጨመረው። እሱ እሳት እየሞቀ ስለነበር ይሄን አንዳንዶች ይገርማቸዋል መቼም። ይኸውላችሁ በመጽሐፍ ቅዱሳችን 40 ክንድ ወደ ላይ የሚነድ እሳት ውስጥ 3 ወጣቶች ገብተዋል። እንኳን የምድጃ እሳት ላይ ትንቢተ ዳንኤል ምዕራፍ 3 ላይ ተጻፈ አይደለ? ሰው ዋጋ አገኝበታለሁ እግዚአብሔር ዋጋ ይሰጠኛል ካለ አይደለም የምድጃ እሳት ዓለም ላይ የሚያስፈራ መልክ ያለው የባቢሎን እሳት ላይ ወጣቶቹ እሳት ውስጥ ገብተዋል። ስንክሳር ስለሆነ እንደው የሚጠራጠሩ ሰዎች ስላሉ ነው። ይሄ የምድጃ እሳት ነው፣ ትንሹ ነገር ነው። እግሩን እሳት ላይ ሲጨምረው ሽታው ተቀየረ። ምን አስበህ ነው? ምንድነው እዚህ መጣህ አንተኛም ወይ ምንድነው እያረክ ያለው ብላ ስትደነግጥ እሳቱን እንልመደው ብዬ ነው አላት። ምኑን እንልመደው? የምን እሳት ነው የምንለምደው? አይ የሰማዩን እሳት አላት። እሷ ለካ ሞት ማለት ህይወት ማለት በቃ ኖሮ ኖሮ መሞት፣ ከዚያ በቃ መሞት ህይወት የሚባል ከሞት በኋላ ያለ ህይወት ምን እንደሆነ አታውቅም። በዚህ ምክንያት ክርስቲያኖች ደነገጠች። አስተማራት። ካስተማራት በኋላ አሳስታለሁ ብላ እዚያው ተሳስታ ጸድቃ ቀረች። ክብር ምስጋና ለእግዚአብሔር ይሁን። እዚያው ዛሬ ቤተክርስቲያን ከተሰራላቸው ቅዱሳት ሴቶች መካከል አንዷ ይህች ሴት ናት። እስታለሁ ብላ በኃጢአት በጽድቅ ተሳሳተች። ለካ እንዲህም አለ፣ ለካ የሰማይ እሳት አለ፣ ለካ በእግዚአብሔር ፊት ከሞት በኋላ መቆም አለ፣ ከሞት ከመቃብር በኋላ ህይወት አለ ብላ ከዚያ ለመዳን እዚያው ወደ ዓለም አልመለስም ብላ እዚያው መንኩሳን የቀረችው። አሁን ይሄ አባት ግን አባ መርትያኖስ በአፍንጫ ተፈትኗል። ድንግል ማርያም የክርስቶስ መዓዛ ያላት ናት። ቅዱስ ጳውሎስ እኛ ግን የክርስቶስ መዓዛ አለን ብሎ እንደተናገረው እሷ የክርስቶስን መዓዛ የመንፈስ ቅዱስን መዓዛ ነው የምታውቀው። ስለዚህ አጼኖ የሚባል የኃጢአት ትዝታ የላትም። የኃጢአትን ጠረን አታውቀውም። ስንተኛ ላይ ነው? ሶስተኛ። አራተኛው ገሲስ ይባላል። እስኪ ምን አልኳችሁ? ገሲስ ማለት በእጅ የሚመጣ ኃጢአት ነው። ለዚህም የሔዋንን ምሳሌ ልንገራችሁ ግልጽ እንዲሆንላችሁ። ሔዋን በእጇ በድላለች። በጣም ብዙዎቻችሁ ታውቁታላችሁ ብዙ ጊዜ ስለሚሰበክ። እስኪ ምን አድርጋ እናንተ ንገሩኝ። በእጇ ምን አድርጋለች ሔዋን? ጮክ በሉና ንገሩ። የዕፀ በለሱን ቆርጣለች በእጆቿ ማለት ነው። መቼም መድኃኔዓለምን ታስታውሳላችሁ። እጆቹን በአጋጣሚ አይደለም የተቸነከረ። አይሁድ እንደው ዝም ብሎ በደንብ እናሰቃየው ብለው እንደዛ ሊያስቡ ይችላሉ። ግን እንደዚያ የነሱ ዓላማ እንደሱ ብቻ አይደለም። መንፈስ ቅዱስ ደግሞ ሌላ ዓላማ ሌላ ምስጢር ነበረው እግዚአብሔር ወልድ። እና ምንድነው እሱ ያላችሁ እንደሆነ ለሔዋን እጆች ካሳ ሲከፍል ነው። ቀኝና ግራ እጆቹን የተቸነከረ የሔዋን እጆች ወደ ሞት ተዘርግተዋል። ሞትን ወደዚህ ዓለም አምጥተዋል። የክርስቶስ እጆች ለሔዋን እጆች ካሳ እየከፈሉ ነበር። እጆቹን ሲቸነከር የእናታችን የድንግል ማርያም የሁለተኛዋ ሔዋን የድንግል ማርያም እጆችም እዩት። ቅዱስ ዮሐንስ አፈወርቅ ምን እንደሚል በሃይማኖተ አበው መጽሐፍ ላይ ወኮነት ፈዳይተ ዕዳሃ ለሔዋን የሔዋን ብድር የሔዋን ዕዳ ከፋይ ሆነች ይላል። እስኪ አብራችሁ በሉ ከዮሐንስ ጋር የሔዋን በሉ እስኪ ዕዳ ከፋይ ሆነች። የሔዋን ምን ሆነች? ድንግል ማርያምን እኮ ነው ዕዳ በእጅ የመጣ ኃጢአት ነበረ። ድንግል ማርያም ለሔዋን እጆች ዕዳ ከፋይ ሆነች። ምን ሆና? ሔዋን እጆቿን ወደ ዕፀ በለስ ነበር የዘረጋችው። ድንግል ማርያም ደግሞ ወደ ሕይወት ፍሬ ነው እጆቿን የሕይወት ፍሬ ማን ነው? መድኃኔዓለም ክርስቶስ። ክብር ምስጋና ለድንግል ማርያም እጆቹ። እንኳን እሷነቷን እጆቿ ሳይቀር የተመሰገኑ ናቸው። እግሮቿ ሳይቀር የተመሰገኑ ናቸው። ጆሮዎቿ፣ አይኖቿ ሳይቀር ኃጢአትን የማያውቁ ናቸውና ተመልከቱ። የሔዋን እጆች የሞትን ፍሬ ያዙ፣ የሞትን ፍሬ ጨበጡ። የድንግል ማርያም እጆች ክርስቶስን አቀፉ፣ ክርስቶስን ጨበጡ። ክርስቶስን ወልዳ ክርስቶስን አቅፋ የሕይወት ምክንያት የሆነች የሕይወትን ፍሬ ለዓለም የሰጠች ድንግል ማርያም ደግሞ የሔዋን ዕዳ ከፋይ ሆነች። ሔዋን ብቻዋን አይደለችም። ለሁላችን ዕዳ ከፋያችን የዕዳችንን ደብዳቤ የቀደደልንን የዕዳችንን ኃጢአት የሰረዘልንን ክርስቶስ አምላካችንን የወለደች ዕዳ ከፋያችን ድንግል ማርያም በድጋሚ ክብር ምስጋና ለእናታችን ይሆንልን። ድንግል ማርያምን ኃጢአት አያቃትም። የማትፈርስ መቅደስ የሚያሰኛት አንዱ ይሄ ነው።
ኃጢአትን የማታውቅ ንጹህ ወይም ደግሞ የነጻች መቅደስ የተቀደሰች መቅደስ እኛም እኮ የእግዚአብሔር መቅደስ ነን ግን ኃጢአት ያረክሰናል ግን በደል ያረክሰናል ኃጢአት በሐሳብ እንኳን እንዳያረክሳት የሐሳብ ምንጮቿ ድንግል ሆኑ ሐሳብን ወደ አእምሮ ሊያመጡ የሚችሉ ነገሮች በሙሉ ድንግል ሆኑ እግዚአብሔር ጠበቃቸው ስለዚህ ድንግል ማርያም በሐሳብ እንኳን ያልበደለች ንጽሕት ሴት ሆነች ማለት ነው አንድ ሁለተኛ እኛም የእግዚአብሔር መቅደስ ነን ድንግል ማርያምም የእግዚአብሔር ምን ሆናት እስኪ ንገሩኝ እንደገና እኔ ድምጽ ፈልጋለሁ በተለይ ብርሃኑ ወደኔ ስለሆነ አላያችሁም መኖራችሁን ማውቀው በድምጽ ነው እኛ የእግዚአብሔር መቅደስ ነን ድንግል ማርያምስ መቅደስ አይደለችም እንዴ ስለዚህ አትጠራጠሩ ድንግል ማርያም የእግዚአብሔር ምን ሆናት ደግማችሁ ንገሩ የእግዚአብሔር ምን ሆናት እኛም ግን መቅደሱ ነን አይደለም እንዴ ምንድነው የሚለያት ሁለተኛው የመጀመሪያው ገብቷችኋል በየ ተስፋ አደረጋ ሁለተኛው እዩት እኛ ጋር ክርስቶስ ቢያድርብን እግዚአብሔር ቢያድርብን በጥምቀት በስጋው በደሙ ነው ከኛ ሊለይ ይችላል ኃጢአት ስንሰራ ይለየናል አይለየንም ይለያል የማቴዎስ ወንጌል ምዕራፍ 12 ላይ ምናልባት ቁጥር 30 ቁጥር እንዳልሳሳት ማቴዎስ ምዕራፍ 12 ወን ከመወጣ ርኩስ መንፈስ ያውድ በዶሃ በአልቦማ እነሆ ርኩስ መንፈስ ከወጣ በኋላ ውሃ ወደሌለበት ምድረ በዳ ይሄዳል እንደገና ይመለሳል ወደዚያ ሰው በጾም በጸሎት ካስወጣው ሰው እንደገና ይመለሳል ሲመለስ እንደ ጥንቱ በትንሽ ጾም በትንሽ ጸሎት በትንሽ መንፈሳዊነት እንዳያስወጣኝልና ወያመጽ ሰባት አጋንንት ለያክው ምንየው ከሱ የሚከፉ ሰባት አጋንንት ያመጣል ከሱ ጋር 8 ሆኑ ማለት ነው ሰው የስምንት አጋንንት ማደሪያ ይሆናል ደግሞ በጣም የሚገርመኝ አጋንንት በአንድ ሰው እያደሩ 8 ሆነው አይጣሉም ተግባብተው ይኖራሉ ሰው ለማጣላት 8 ሰው አቤልና ቃይልን ታስታውሳላችሁ ሁለት ሆነው ገሎታል ቃይል አቤል የሚገርም እኮ ሰይጣን ተፋቅሮ ይኖራል ሰውን ለማሳት አቤልና ቃይል ደግሞ ሌላ ሰው በሌለበት ዓለም ላይ ብቻቸውን እየኖሩ በአንድ ዓለም ግን ጠበባቸው ዓለም ሰፊው ዓለም ጠበባቸው ስለበዛን እኮ አይደለም እንጣላው ታውቃላችሁ ጥንት የአንድ እናት ልጆች በነበሩበት ጊዜም ሞት ነበር ጠላት ነው አዋን ነው ሰይጣን ነው አክፉ እና 8 አጋንንት ባንድ ሰው ያድራሉ ማቴዎስ እንደነገረ መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ሰው ያጋንንት ማደሪያ የሚሆነው እግዚአብሔር ሲለየው ነው እግዚአብሔር የሚለየው መቼ ነው ሰው ኃጢአት ሲሰራ እግዚአብሔርን ሲያሳዝን ስለዚህ እኛ እግዚአብሔር ቢያድርብንም በኃጢአት ሊለየን ይችላል ያጋንንት ማደሪያ ልንሆን እንችላለን ድንግል ማርያምስ የእግዚአብሔር መቅደሱ የሆነችው እንዴት ነው ያለ እንደሆነ ድንግል ማርያምማ የእግዚአብሔር መቅደሱ የሆነችው ከሶስቱ አካላት ለአንዱ ለመድኃኔ ዓለም ለወልድ ለኢየሱስ ክርስቶስ እናቱ ልትሆን ነው መቅደሱ የሆነችው እናቱ ልትሆን ምኑ ልትሆን አልኳችሁ ብዙ እናቶች አላችሁ ክርስቶስ ያደረባችሁ ክርስቶስ በእናንተ ያደረ ክርስቶስን ግን መውለድ አትችሉ በእመቤታችን በድንግል ማርያም ዘመን ብዙ እናቶች ነበሩ እግዚአብሔር ያደረባቸው ለምሳሌ ኤልሳቤጥ መንፈስ ቅዱስ አደረባት ተብሎ ተነግሯል መንፈስ ቅዱስ ቢያድርባትም ለእናትነቷ የዮሐንስ እናት ትሆናለች እንጂ የክርስቶስ እናት መሆን ግን አትችልም ግን ተመልከቱ ድንግል ማርያምም እኛም የእግዚአብሔር መቅደሶቹ ነን ድንግል ማርያም የእግዚአብሔር መቅደስ ስትባል ግን የተለየ መቅደስነት አላት ያ መቅደስነት ምንድነው ኢየሱስ ክርስቶስ በሷ ሲያድር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በእኛ ስጋ በእኛ ቁመት በእኛ መጠን ሊወለድ አምላካችን ክርስቶስ ከሷ ሊወለድ ከሷ ሰው ሊሆን በማኅፀኗ አድሯል ስለዚህ እሷ መቅደስ ስትሆን ከኛ የተለየ ነው በሷ ያደረው ከሷ ሊወለድ ነው በእኛ የሚያድረው ግን ከኛ ሊወለድ አይደለማ ሊባርከን ብቻ ነው መቅደሱ ሊያደርገን ብቻ ነው በድንግል ማርያም ያደረው ማደር ግን ከስጋዋ ከስጋ ከነፍሷ ነፍስ ነስቶ ምን ሊሆን ነው ሊወለድ ስለዚህ የኛና የሷ ይለያል ሶስተኛና የመጨረሻው የትምህርታችን ማዕከል የዛሬው በዓል የማትፈርሽ መቅደስ አንቺ ነሽ አላት እኛም ምን ፈርስ መቅደሶች ነን ምን ያፈርሰናል ሞት ያፈርሰናል ምን ያፈርሰናል አቤት ትጠራጠራላችሁ ሞትን የምትጠራጠሩ ሰዎች አላችሁ እሺ አይበለውና ከጥቂት ደቂቃ በኋላ ዝናብ ሊዘንም ይችላል ላይዘንምም ይችላል ለሁለት አስት ንገሩኝ እንጂ
እውነት አዎ ትክክል እኮ ናችሁ። ምን ነው ተጠራጠራችሁ? አይ እንዳይዘንብ ብዬ ነው። እስኪ ደግማችሁ ራስ በደንብ ስሙ ጥያቄው። ዝናብ ሊዘንብም ላይዘንብም ይችላል። እውነት ሐሰት? እውነት አይደል? ከዚህ ስትወጡ ታክሲ ልታጡም ትችላላችሁ፣ ላታጡም ትችላላችሁ። እውነት ሐሰት? ነጋዴው ነግዶ ያመጣውን በውድ ዋጋ ገዝቼዋለሁ አትርፌ እሸጠዋለሁ ካለ በኋላ ሊከስርም ላይከስርም ይችላል። እውነት ሐሰት? ልንሞትም ላንሞትም እንችላለን። እውነት ሐሰት? በደንብ ንገሩኝ። እውነት ሐሰት? ምንድነው መልሱ? ፈራችሁ? አቤት እንሞታለን ማለት ፈርታችኋል። እሺ እውነት ሐሰት የለውም። ይሄ የማንጠራጠረው ነገር እንፈርሳለን፣ እንበሰብሳለን፣ እንሞታለን። የምንፈርስ መቅደሶች ነን። ምን የምንል መቅደሶች? ድንግል ማርያምስ ያላችሁ እንደሆነ የማትፈርስ መቅደስ ናት። ምን የማትል መቅደስ? አዎ ሞታለች። ማትሞት ማለት አይደለም ማትፈርስ ማለት ሞታለች። ጥር 21 ቀን በ59 ዓመተ ምህረት ድንግል ማርያም አርፋለች። ነፍሷ ከስጋዋ ተለይታለች። ግን ደግሞ አንድ ነገር አንረሳም። ስጋዋ በመቃብር አልፈረሰም፣ አልበሰበሰም። ስጋዋ በመቃብር አልፈረሰም፣ ምን አላለም? የማትፈርሺ መቅደስ ነሽ የሚላት እንደ ሰው ብትሞት እንኳን ሰው ስለሆነች፣ እንደ ሴት ብትሞት እንኳን ምንም የአምላክ እናት ብትሆን ሞት ይስማማታል። መለኮት እንኳን በስጋ ሞቷል። ድንግል ማርያም መለኮት አይደለችም፣ ሞት ይስማማታል። ግን ደግሞ ስጋዋ በመቃብር ፈርሶ በስብሶ የማይቀር እግዚአብሔር በስልጣኑ ያስነሳት የማትፈርስ እግዚአብሔር መቅደሱ ድንግል ማርያም ናት። ስለዚህ የማትፈርሺ መቅደስ አንቺ ነሽ ማለት ሞትን ትሞቻለሽ፣ ግን መቃብር አፍርሶ አበስብሶ አያስቀርሽም፣ ልጅሽ ያስነሳሻል። እስኪ ለዚህ መጽሐፍ ቅዱሳዊና አንዳንድ ነገሮችን ነኝ። ዳዊት በመዝሙሩ እንዲህ አለ። መዝሙር 132 ላይ በቅንፍ ማለት ነው 131ን ማየት ትችላላችሁ። እስኪ አብራችሁ ይበሉ ከነብዩ ዳዊት ጋር አቤቱ በሉ እስኪ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት። በጣም የለመድነው ቃላችን ነው፣ ትምህርታችን ነው። አንተና አለ አብ አልሞተም፣ አብ አይነሳም። አንተና ማን ሊል ነው? መንፈስ ቅዱስ አልሞተም፣ መንፈስ ቅዱስ አይነሳም። አንተና የመቅደስ ታቦት ማለት ታቦት እመቤታችን ድንግል ማርያም ናት። ለምን ታቦት ተባለች? ታቦት ማለት የጽላት ማደሪያ ነው እንድታውቁት። ታቦት ማለት የምን ማደሪያ አልኳችሁ? እኛ ያው ዛሬ ጽላቱንም ታቦቱንም አንድ ላይ ነው የምንጠራው፣ ችግር የለውም። ግን ታቦት ማለት እንዳትረሱ የምን ማደሪያ? አቤት የጽላት ማደሪያ። ጽላት ስንት ቃል ተጽፎበታል በብሉይ ኪዳን የምታውቁት? እስኪ በማርያም ንገሩ ቶሎ ቶሎ። አቤት ረሳችሁት? 10 ቃል ተጽፎበት ነበር ጽላቱ። የጽላቱ ማደሪያ ምን ይባላል አልኳችሁ? አቤት ታቦት። 10 ቃል ለተጻፈበት ጽላት ማደሪያ ታቦት ነው። ሌላ ቃል የተጻፈበትን ታቦት ልንገራችሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አብራችሁ ይበሉ። ቃል በመጀመሪያ ነበረ በሉ እስኪ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃል ማን ነው አለ? እግዚአብሔር ማን ነው አለ? አቤት ቃል። በብሉይ ኪዳኑ ጽላት ላይ ስንት ቃላት ይጻፉ ነበረ? 10 ቃላት። የሐዲስ ኪዳኗ ታቦት ውስጥ የሚያድረው ጽላት ደግሞ አንድ ቃል ነው። አንድ ቃል። ያ ማን ነው? እግዚአብሔር። በብሉይ ኪዳኑ ጽላት ላይ 10 ቃል ተጽፎ ታቦት ላይ ያድር ነበር። 10 ቃል ተጽፎ በእኛ ታቦት ላይ ግን አንድ ቃል አለ። እሱም እግዚአብሔር ነው። እግዚአብሔር ወልድ ኢየሱስ ክርስቶስ መጥቶ ያደረባት ታቦታችን የአንድ ቃል የእግዚአብሔር ወልድ የኢየሱስ ክርስቶስ ማደሪያ ታቦቱ ድንግል ማርያም ናት። አንተና የመቅደስህ ታቦት የተባለችው ድንግል ማርያም ናት። ስለዚህ አንተና የመቅደስህ ምን አለ? ሞቶ የተነሳ ሌላ የምናውቀው በመጽሐፍ ቅዱስ ወይም በሌላ መጽሐፍ የለማ።
አልዓዛር ሞቶ ተነስቷል፣ ግን 40 ዘመን ከቆየ በኋላ እንደገና ሞቷል። ሌሎችም ሞት ተነስተው ነበር፣ ግን እንደገና ሞተዋል። ላትሞት በአዲስ ሥጋ የማይራብ የማይጠማ የማይደክም ሥጋ የተነሳች ከፍጡራን መካከል ተለይታ ማን ብቻ ናት ማለት ነው? አቤት! እንግዲህ ወጣቶቹ ከዚህ በኋላ እምላችሁ ነገር ይገባቸዋል። አንዳንዶቹ ይሄን የዛሬ በዓል ስናከብር የሚያሽሟጥጡ ምን የሚሉ በተለይ ማህበራዊ ሚዲያ ላይ መቼስ ለጉድ ነው። መቼስ ጆሮ ያው ካላሳለፋችሁት በግድ ይመጣል ስልካችሁ ላይ እና ምን ይሉናል መሰላችሁ? ተነሳች የሚል መጽሐፍ ቅዱስ ላይ እኮ የለም። እነዚህ ኦርቶዶክሶች ደግሞ ከየት ነው የሚያመጡት? እስኪ አንድ የመጽሐፍ ቅዱስ ይሉናል። እንዲህ ስትጠይቋቸው ደግሞ አይ ይሄማ ምንድነው ይሄ ለማርያም ለመሆኑ ምን እያለ በቃ ይቀጥላል ባጭሩ። ከዚያ ደግሞ ብሉይ ኪዳንን ይተውና ግን እኮ እመቤታችን ቅድስት ድንግል ማርያም እሺ ልትነሳ ትችላለች፣ ግን ሐዲስ ኪዳን ላይ ስለ ድንግል ማርያም ትንሣኤ ሐዲስ ኪዳን ማለት በመደበኛው መጽሐፍ ቅዱስ 27 ቁጥሮች አሉት። እዚህ መጽሐፍ ቅዱሱ ላይ አብሮ ያለው ማለት ነው 27 መጽሐፍ ቅዱስ የክፍሎች አሉት። መጽሐፍ ቅዱሱ ስንት ክፍሎች አልኳችሁ? ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ የጳውሎስ 14ቱ መልእክታት፣ የጴጥሮስ ራእዩ እንዲህ እያለ 27 ይሆናል። በእነዚህ በሐዲስ ኪዳን 27 መጻሕፍት ውስጥ እስኪ ድንግል ማርያም ሞታ ተነሳች የሚሉ አሳዩን ይላሉ። ብሉይ ኪዳኑን ትተን እሺ እንደው ብሉይ ኪዳኑን እንተወው ችግር የለው። ብሉይ ኪዳኑን አይቀበሉ፣ የዳዊትን መዝሙር አይቀበሉ። እሺ ክርስቲያኖች እስኪ አንድ ጥያቄ እንጠይቃቸው፣ ወይም የምታውቁ ከሆነ ራሳችሁ ልጠይቃችሁ። እኛ እንማር ተውት ሌላው። ድንግል ማርያም ተወለደች የሚል በሐዲስ ኪዳን ያለ ይመስላችኋል ወይስ የለም? እስኪ ጥያቄውን ለመልስ እንዲመችል አድርገው። ድንግል ማርያም ተወለደች የሚል በሐዲስ ኪዳን አለ የለም? እውነት ሐሰት ማለት አለ የሚል አለ፣ እውነት ሐሰት? ጸጥ አላችሁ። እሺ ድንግል ማርያም በሐዲስ ኪዳን ሞተች ተነሳች የሚል የለም፣ እውነት ሐሰት? ደገምኩት። እሺ አለ የሚል አለ፣ ሞታ ተነስታለች የሚል አለ ወይስ የለም? ግራ ገባችሁ? በቃ እወቁት። ድንግል ማርያም ተወለደችም የሚል የለም፣ ሞተችም የሚል የለም፣ ተነሳችም የሚል የለም። ብልጦች ግን ተመልከቱ ምን ይላደርጋሉ? ሞታ ተነሳች ስንል እንዴ መጽሐፍ ቅዱስ ላይ የታለ ይሉናል። ተመልከቱ ሞታ ተነሳች ስንል መጽሐፍ ቅዱስ ላይ የለም ይሉናል። መጽሐፍ ሐዲስ ኪዳን ላይ የለም። ምን ላይ የለም? በደንብ ለማለት የፈለኩት እንዲገባችሁ ፈልጋለሁ። ሞታ ተነሳች ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ካቶሊኮቹም የኢስተር ኦርቶዶክሶች ሌሎችም ይሄን ሲያከብሩ በሐዲስ ኪዳን ድንግል ማርያም ሞተች ተነሳች የሚል የለም እስኪ ያሳዩን ይሉናል። ተነሳች የሚል የለም፣ ተነሳች የሚል የለም ነው የሚሉት። ልብ በሉ፣ ተነሳች የሚል የለም ይሉናል። ሞቷን ግን ታምናላችሁ ሆይ ብላችሁ ስጠይቋቸው እሱማ ሰው አይደለች ይሏቸዋል። እሺ ሞተች የሚል ከመጽሐፍ ቅዱስ አምጡልን ስትሏቸው የለም። ተመልከቱ፣ በመጽሐፍ ቅዱስ ያልተጻፈ ሞቷን አምነው በደንብ ይግባችሁ። በመጽሐፍ በሐዲስ ኪዳን ያልተጻፈ ሞቷን አምነው ያልተጻፈውን ሞቷን አምነው ያልተጻፈውን ትንሣኤዋን ግን አንቀበልም ይላሉ። ሁለቱስ ምንድን ነው ልዩነቱ? ሁለቱም እኮ አልተጻፈም። ሞተች የሚል አልተጻፈም፣ ተነሳች የሚል አልተጻፈም። በሐዲስ ኪዳን እዩት፣ በሐዲስ ኪዳን ነው እያልኳችሁ ያለሁት። በምን ኪዳን አልኳችሁ? በሌላ መጽሐፍ ሰዓቱ ከበቃኝ እመጣበታለሁ፣ ችግር የለው። በሐዲስ ኪዳን ሞተችም ተነሳችም የሚል የለም። እዚህ እጃችን ላይ ባለው መጽሐፍ ቅዱስ እነዚህ የድንግል ማርያም ጠላቶች ግን ጠላት በነገራችን ላይ የሰው ጠላት የላትም። ቆይ እመጣበታለሁ፣ እሱም ጊዜ የሚበቃ ከሆነ የሰው ጠላት ግን የለም። ድንግል ማርያም ሞተች የሚል 27ቱ መጽሐፍት ውስጥ የለም። ተነሳችም የሚል የለም። ልብ በሉ ክርስቲያኖች። የማርያም ጠላቶች ግን ድንግል ማርያም ሞተች የሚለውን ከመጽሐፍ ቅዱስ አምጡልን ስትላቸው አይ ባይኖርም እናምናለን ይላሉ። ሞተች የሚለው ባይኖርም እናምናለን። እንዴ ተነሳች የሚለው ባይኖርስ ለምን አታምነው? ምን አይነት ነገር ነው ክርስቲያኖች? አይገርም? ሲጀመር ተወለደች የሚል የለም አዲስ ኪዳን ላይ። እንደውም እኛ እኮ አዝነንላቸው እንጂ እንደውም አልሞተችም ብንል ሁሉ እንችላለን። መከራከሪያ የላቸውማ። ምን
የምትናገር ከሆነ አልሞተችም ብንልብስ። ግን ክርስቲያኖች መጽሐፍ ቅዱስ ብቻውን የቅዱሳንን ታሪክ የያዘ አይደለም። እንደዚህ አይደለም። ተወለደች ስላላለ እስኪ ተመልከቱ። ተወለደች የሚል ቃል ስለሌለው መጽሐፍ ቅዱስ ድንግል ማርያም ተወለደች የሚል ቃል ስለሌለ አይ ድንግል ማርያም የምትባል ሴት አልተወለደችም ይላሉ እነዚህ ሰዎች አይሉም። መጽሐፍ ቅዱስ እንደተወለደች ሳይናገር መጽሐፍ ቅዱስ ተወለደች ብሎ ሳይጽፍ ድንግል ማርያም ተወልዳለች ብለው የሚያምኑ ወገኖቻችን ሞተች የሚለውን ግን ይቀበሉታል። እንዴት ሆኖ የታለሱስ? በጣም እኮ የሚያሳዝን ነው ክርስቲያኖች። በጣም ዝም ብሎ መርጦ ይሄ ከፍሎ ማመንን እግዚአብሔር ከልባቸው ያርቅላቸው። ወይ ጨርሶ አልተወለደችም ይበሉ፣ ምክንያቱም መወለዷ በሐዲስ ኪዳን ስላልተጻፈ። ወይ ጨርሶ አልሞተችም እንደውም ማናውቃትም ይበሉ፣ ምክንያቱም መወለዷም መሞቷም መነሳቷም ሐዲስ ኪዳን ላይ ስላልተጻፈ። በግልጽ ድንግል ማርያም የተባለች ልጅ ከሐና ከኢያቄም ተወለደች የሚል የለም እንደውም ጭራሽ መጽሐፍ ቅዱስ ላይ። እኛ ግን አንድ ነገር እንዲህ እንናገራለን። መጽሐፍ ማለት እዚህ ሐዲስ ኪዳን ብቻ ወይ ብሉይ ኪዳን ብቻ አይደለም። ሌሎቹ ቅዱሳት መጻሕፍት አሉ። ለምሳሌ ልንገራችሁ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደው በማርያም አብራችሁ ይበል ሁላችሁ። እንዲህ ይላል ቅዱስ ጳውሎስ፣ ዓይን ያላየው በሉስኪ ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ተብሎ እንደተጻፈ እንዲህ ምን እንላለን? ከዘፍጥረት እስከ ራእይ ብትመለከቱ እነዚህ ዘመዶቻችን በያዙት መጽሐፍ ቅዱስ ላይ እንዲህ የሚል የለም። ተብሎ እንደተጻፈ እንናገራለን አለ። ተብሎ ምን እንዳለ ከየት ነው ያመጣው ጳውሎስ? አሁን ይሄንን ዓይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው እግዚአብሔር ለወዳጆቹ ያዘጋጀው ምን ከየት ነው ያመጣው? ተብሎ እንደተጻፈ ይላል። ቅዱስ ጳውሎስ ከመጽሐፍ ቅዱስ ውጭ አምጥቶ ሲናገር ትክክል ከሆነ እኛ ኦርቶዶክሳውያን መጽሐፍ ቅዱስ ላይ የሌለ ግን ከመጽሐፍ ቅዱስ ጋር የማይቃረን የቅዱሳንን ታሪክ ስናመጣ ነውር ሊሆንብን አይችልም። ከተሳሳተ ደግሞ ጳውሎስም ተሳስቷል ማለት ነው። ምክንያቱም ከሱ በፊት የተጠሩ ሐዋርያት ያልጻፉት፣ ከሱ በፊት ትንቢት የተናገሩ ነቢያት ያልጻፉትን እጃችን ላይ ባለው መጽሐፍ ቅዱስ ያልተጻፈውን ቃል ተብሎ እንደተጻፈ እንዲህ እንናገራለናል። ከየት ነው ያመጣው? የለም ይሄ ቃል መደበኛው መጽሐፍ ቅዱስ ላይ። እኛ የድንግል ማርያምን ትንሣኤ፣ የድንግል ማርያምን መወለድ፣ የድንግል ማርያምን እርገት ስንናገር ዜና ሕይወቷን ስንተርክ የለም ከመጽሐፍ ቅዱስ ውጭ እኮ ናችሁ ይሉናል። ከመጽሐፍ ቅዱስ ውጭ መሆን ኃጢአት ከሆነ ጳውሎስ ኃጢአተኛ ነው። ይኸው እንዲህ እየጻፈ ነውና ሌሎችም አሉ። ለሰዓት ስለማይበቃ ሁሉን መናገር አልችልም። ግን እያልኩት ያለው ገብቷችኋል? ገብቷችኋል? መጽሐፍ ቅዱስ የሚባለው አምጡልኝ ብዬ ነበር እናንተ እንድታዩት አልደረሰልኝም መሰለኝ። መጽሐፍ ቅዱስ ማለት ብሉይ ኪዳን ሐዲስ ኪዳን ማለት ነው። እሱን እኔ ስልኬን ስለምጠቀም ነው። እዚሁ አጋጣሚ ባትሪ ሎ የሚል መጽሐፍ ቅዱስ መጠቀም ችግሩ ይሄ ነው። ድንግል ማርያም እናታችን ቅድስት ድንግል ማርያም መጽሐፍ ቅዱሱ ላይ በብሉይ ኪዳን በሐዲስ ኪዳን ከሐና ከኢያቄም አባቷ ሐና እናቷ ኢያቄም የሚል አባቷ ኢያቄም እናቷ ሐና የሚል የለም። ከዘፍጥረት እስከ ራእይ ብትመለከቱ ከዚህ ተወለደች የሚል ቃል በቃል ስሟን ጠርቶ የአባቷን የእናቷን ስም ጠርቶ የሚናገር በብሉይ ኪዳንና በሐዲስ ኪዳን የለም። ታዲያ እኛ ከብሉይ ኪዳንና ከሐዲስ ኪዳን የማይቃረኑ የእመቤታችንን ዜና ሕይወት የጻፉ በዚህ ጉዳይ ላይ የተጻፉ መጻሕፍትን ስናይ አይ እሱማ ከመጽሐፍ ቅዱስ ውጭ ነው ይሉናል። ይግባችሁ። ከምን ውጭ ነው አሉ? አንቀበለውም ይላሉ። እንግዲህ ከቅዱስ ጳውሎስ ጋር አይጣሏ። ዋና መመኪያቸው የሚሉት ከጌታ ቀጥሎ እሱ አይደለ? መመያቸው ሰዎች የሚሉበት የሚመኩበት። እዩት ለቆሮንቶስ ክርስቲያኖች እስኪ ደግማ ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ተብሎ እንደተጻፈ አለ። የት እንደተጻፈ የለም እኮ ክርስቲያኖች። ከመጽሐፍ ቅዱስ ውጭ መጥቀስ ኃጢአት በደል ከሆነ ደግሜ እነግራችኋለሁ፣ ተጠያቂው በደለኛው ማን ጭምር ነው ማለት ነው? አቤት ጳውሎስን ተሳስቷል ብለው እስኪያርሙት ድረስ እንጠብቃለን። ለጊዜው ግን እኛ እንደ አባታችን እንደ ቅዱስ ጳውሎስ
በእጃችን ላይ ካሉት መጽሐፍ ቅዱሶች ውጪ አዋልድ የተባሉ መጽሐፍትንም ተጠቅመን ሊቃውንት አባቶቻችንን ተጠቅመን የመጽሐፍ ቅዱስ የብሉይ ኪዳንን ትርጓሜም ይዘን ክርስቲያኖች እኛ የድንግል ማርያምን ዜና ሕይወት ከመጽሐፍ ቅዱስ ባልተቃረነ መልኩ እናውቀዋለን እናምነውም አለን። ግን ደግሞ አንድ ነገር አንስትም። እስኪ ልጠይቃችሁ፣ በጣም ቀላል ጥያቄ፣ በጣም ቀላል። እስኪ ጆሮአችሁን ከፍታችሁ እንድትሰሙ ይፈልጋለሁ። ድንግል ማርያም አምላክን በስጋ የወለደች የአምላክ እናት ናት። የምን እናት? ይሄንማ ንገሩኝ በደንብ። ምስክርነት ነው። የምን እናት? የአምላክ እናት። ሞቶ መነሳት ነው የሚበልጠው? የአምላክ እናት መሆን ነው የሚበልጠው? እስኪ ንገሩኝ። እንደሚሰማችሁን ንገሩ። ግድ የለም የምታምኑት ይሄ ነው አይደል? ውስጣችሁ የሚነግራችሁ የምን እናት መሆን? የአምላክ እናት መሆን። ሞቶ ከመነሳት ምን ይላል? ሞቶ መነሳት የአምላክ እናት ከመሆን ደግሞ ምን ይላል? የአምላክ እናት መሆን ምንድነው? ቀላል ነገር መቼስ እንዴት ምን ብለን በቃል እንገልጠዋለን? የአምላክ እናት መሆን የአምላክ እናት በነብዩ ኢሳይያስ አድሮ ምን አለ አምላክ? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ ለኔ ምን አይነት ቤት ትሰሩልኛላችሁ አለ። ሰማይ ዙፋኔ ነው። ሰማይ ምን ነው? ምድር ደግሞ ምን ነው አለ? መረገጫዬ ነው። ለኔ ምን መቅደስ ነው የምትሰሩልኝ? አይበቃኝም አለ። ክርስቲያኖች ሰማይና ምድር አይችሉኝም ያለ ጌታ ጠባብ ማህፀን ያላት 3 ክንድ ከስንዝር ቁመት ያላት ድንግል ማርያም ደግሞ በማህፀኗ ወሰነችው። በማህፀኗ መጽነስ ብቻ አይደለም፣ በድንግልና ጸንሳ በድንግልና ወለደችው። መጽሐፍ ደግሞ እናንተ ምንም መጽሐፍ አያስፈልግም። በዚህ ምድር ላይ ባሉ እውነቶች ደናግል ሴቶች፣ ወንድም የማያውቁ ሴቶች ወተት እንኳን ማስገኘት አይችሉም። ደናግል ሴቶች ምን ማስገኘት አይችሉም? አቤት ለልጆቻቸው የሚሆን እንደው ዝም ብሎ አንዲት እናት ልጄን ጠብቂልኝ ብላ ለአንዲት ድንግል ሴት እንዲሁ ጡት ስላላት ብቻ አጥቢልኝ አትችልም። እሱ ባዶ ቅል ነው የሚሆነው። ወንድ የማያውቁ ሴቶች ድንግልና እስካላቸው ድረስ ወተት የሚባል ነገር አያውቁ። ድንግል ማርያምስ ልጇን እኮ ወተት ጡት አጥብተዋለች። ለምን? እሷ ላይ የሆነው ሌሎች ላይ ከሚሆነው ሁሉ የተለየ ነው። ታምረ ማርያም ተብሎ የሚነበበውም ዋናው ይሄ ነው ክርስቲያኖች። እና ምን ልላችሁ ፈልጌ ነው፣ ሞቶ መነሳት ሌባና ወንበዴ እንኳን ይነሳል። ክርስቲያኖች ሞቶ አይቀርም። ዝም ብሎ ቀጥቃጭ ሽፍታው እንኳን ይነሳል። ነፍሰ ገዳዩ ይነሳል። ጻድቃን የሚነሳል። ይሄን እናውቃለን። የሚነሳው ሁሉም እንደየሥራው ነው። በማቴዎስ ወንጌል ምዕራፍ 25 ላይ ትንቢተ ዳንኤል ምዕራፍ 12 ላይ ተጽፎ እንደምናገኘው ክርስቲያኖች ጻድቃንም ኃጥአንም እንደየሥራቸው ይነሳሉ። እንደየሥራቸው ምን ይላሉ? አቤት ማንም ያዳም ሰው የሚነሳውን ትንሣኤ ድንግል ማርያም ቀድማ ተነሳቸው። ምን ዜና ነው? ምን ድንቅ ነገር ነው? ማንም ሰው ሊሆነው የማይችለውን የሆነችበት እዚያ ትልቅ ምስጢር አለ አይደል ወይ? ምንድነው እሱ? የአምላክ እናት መሆን። የምን እናት መሆን? የአምላክ እናት መሆን ለማንም የማይሆን ነው። ያው ታውቃላችሁ በስብከቶቻችን ቤተክርስቲያን የምታስተምረው ለምሳሌ እንደ ቅዱስ ጊዮርጊስ አይነት ሰማዕታት ሊወለዱ ይችላሉ አይችሉም? አይ ሳትፈሩ ተናገሩ። ወይ አይችሉም ወይ ይችላሉ። እንደ ቅዱስ ጊዮርጊስ አይነት ሰማዕታት ሊመጡ ይችላሉ አይችሉም? አቤት በደንብ ነው የሚኖሩት። እንደ አቡነ ተክለ ሃይማኖት ጻድቃን እንደነሱ አይነት እንደ አባታችን አይነት ጻድቃን ሊወለዱ ይችላሉ አይችሉም? እንደ ቅድስት አርሴማ ያሉ ይመጣሉ አይመጡም? ሊመጡ ይችላሉ፣ ሊወለዱ ይችላሉ። እንደ ሌሎችም አይነት ቅዱሳን እዚህ ምድር ላይ ሰዎች እናቶች ሊወልዱ ይችላሉ። እንደ ድንግል ማርያምስ ሊወለድ ይችላል አይችልም? አቤት እንዴት? በድንግልና ጸንሳ በድንግልና ልትወልድ የምትችል ምንም አይነት ሴት ምድር ላይ ደግማ አትፈጠርም። እስከዛሬም አልተፈጠረችም። አንዲት ሴት ብቻ አምላክ ልጄ ማለት ትችላለች። አንዲት ሴት ብቻ በድንግልና ጸንሳ በድንግልና ወልዳለች። እንደ ድንግል ማርያም አይነት ሴቶች በምድር ላይ ከዚህ በኋላ ሊመጡ አይችሉም፣ የሉም። ብዙ ጻድቃንን የሚመስሉ ጻድቃን ሊወለዱ ይችላሉ። ብዙ ቅዱሳንን የሚተኩ የሚመስሉ ሰማዕታት ሊወለዱ ይችላሉ። ነገር ግን
ድንግል ማርያምን ሆኖ አምላክን ልጄ ማለት የምትችል ሴት በምድራችን ላይ የለችም፣ አትኖርም። ድንግል ማርያም ብቻ አምላኳን ልጄ ብላለች። ድንግል ማርያም ብቻ በድንግልና ጸንሳ በድንግልና ወልዳለች። የማትተካዋ የምድራችን ብቸኛዋ ሴት ድንግል ማርያም ብቻ ናት። ክብር ምስጋና ለዚህች እናታችን ይሆንልን። ሌሎች በሙሉ ይተከና ምንድነው ድንቁ? ዓለም ሁሉ መሆን የማይችለውን የሆነችው መሆን ነው የሚደንቀው? ወይስ ደግሞ ፍጥረት ሁሉ የሚሆነውን ማንም ሰው ሊነሳ የሚችለውን ትንሣኤ መነሳት ምንድነው ድንቁ? እውነት ነው የድንግል ማርያም ትንሣኤ ክብር ነው። ሌባውን በደም የሚነሳው በሐሳር ነው፣ ለገሃነም ነው። ግን መነሳቱ አይቀርም፣ ይነሳል። ድንግል ማርያም የተለየችው ቀድማ በመነሳቷ ብቻ ነው። ቀድማ ምን በማለቷ? አቤት ከሰው ሁሉ መርጦ እናቱ አድርጓታል። እስኪ አብራችሁ ይበሉ፣ ከሰው ሁሉ መርጦ በሉ። እናቱ ያደረጋት ጌታ ከፍጥረት ሁሉ አስቀድሞ አስነሳት። ከሰው ሁሉ መርጦ ምን አደረጋት? ወዳጄ የሚገርመው ይሄ ነው። ከሰው ሁሉ ከሴቶች ሁሉ ተመርጣ እናት የሆነችበት መንገድ ነው የሚደንቀው እንጂ ማንም የሞተ ሰው እንደየሥራው የሚነሳውን የቀን ልዩነት ነው የሆነው። በሷ ላይ የቀን ልዩነት የትኛውም ቀን ቢደራረብና ቢመጣ ሺና ቢሊዮን ዘመን እንኳን ብንኖር ወይም ቁጥር የሌለው ዘመን እንኳን ብንኖር ድንግል ማርያምን ሊተካ እሷ የሆነችውን መሆን የሚችል ግን ማንም የለም። ከሰው ሁሉ መርጦ እናቱ አደረጋት። ከሰው ሁሉ መርጦ ከሞት አስነሳት። ከሰው ሁሉ ተመርጣ እናት የሆነችበት ምስጢር ነው ለኛ ድንቃችን እንጂ ከሞት መነሳቷ ብዙም የሚደንቅ አይደለም። እኔ የምነሳው እናንተ የምትነሱት ሁላችንም የምንነሳው ትንሣኤ እኮ ነው። ምንድነው ይሄ ድንቁ? ምንም። ታዲያ ሊቃውንት አባቶቻችን ቅድም የነገርኳችሁን የነብዩ ዳዊትን መዝሙር ይዘው ምን አሉ? እንዴት አብራሩት የሚለውን እስኪ አንድ ሊቅ ብቻ ልናገርና ሁለተኛ ሌላ አንዲት ቃል ተናግሬ ትምህርቱን ልቋጭ። አላችሁ ግን እየሰማችሁኝ ነው? እግዚአብሔር ከእናንተ ከሁላችን ጋር ይሁን። እስኪ ምንድነው ስለ ድንግል ማርያም አባቶች ምን አሉ? እንዳልኳችሁ ቅዱስ ኤፍሬም የመጀመሪያው መነሻችን ነው። የማትፈርሺ ምንድነሽ አላት። አባ ዮሐንስ ዘደማስቆ ደግሞ ከቅዱስ ኤፍሬም በኋላ የተነሳ ሊቅ ምን አለ መሰላችሁ? ድንግል ማርያም አለ። እስኪ አብራችሁ ይበሉ። በወለደች ጊዜ ማኅተመ ድንግልናዋ እንደተጠበቀው በሞተችም ጊዜ ድንግልናዋ ስጋዋ እንደተጠበቀ ነው። ድንግል ማርያም በወለደች ጊዜ ድንግል ነበረች፣ ድንግልም ናት። በሞተችም ጊዜ ስጋዋ ድንግል ነው አለ። ድንግል ስጋ ማለት ያልፈረሰ ያልበሰበሰ ማለት ነው። ድንጋይና አፈር ተጭኖ ያላበሰበሰው ማለት ነው። በወለደች ጊዜ ድንግል እንደሆነችው ህቱም ስጋ እንደነበራት የታተመ ማህፀን እንደነበራት በሞተችም ጊዜ ድንግል ማርያም ስጋዋ ድንግል ነው አለ። ስጋዋ ምንድነው? ድንግል ማለት ጾታ ይሄ ወንድ ማወቅ ያለ ማወቅ ብቻ እንዳይመስላችሁ። ቅድም አይኗ ምንድነው ብያችኋለሁ። አቤት ሁሉ አካሏ በቃ ድንግል ነው አለ። ክብር ምስጋና ለእናታችን ይሁንልን። በእውነት ከእግር ጥፍር እስከ ራጸው ድንግል ማለት ይሄ ነው። እኛ ብዙ አባቶች ብዙ ቅዱሳንን እናውቃለን። ለታሪክ አሁን አይመችም። ያው እንግዲህ ፕሮግራሞቹ ሰፋ ያሉ ስለሆኑ በዓይኖቻቸው በድለው ቅዱስ የተባሉ አሉ፣ ግን እግዚአብሔር ይቅር ያላቸው። በጆሮ በድለው ይቅር የተባሉ ቅዱሳን አሉ። በነቢብ በገቢር ኃጢአትን አድርገው የበደሉ አሉ። ድንግል ማርያም ግን ምንም ኃጢአት ወደሷ እንዳይኖር እግዚአብሔር መንፈስ ቅዱስ የጠበቃት ብቸኛዋ በሐሳብ ድንግል የሆነች ብቸኛዋ የምድራችንን ፍጡር ድንግል ማርያም ብቻ እኮ ናት ክርስቲያኖች። ስለዚህ ቅዱስ ይሄ ሊቁ ማለት ነው። ሊቁ ዮሐንስ ዘደማስቆ ምን አለ? በወለደ እስኪ እንደገና አንድ ጊዜ መጨረሻ ጊዜ በወለደች ጊዜ ይበሉ እስኪ ስጋዋ ድንግል እንደሆነ በሞተችም ጊዜ ስጋዋ በመቃብር ድንግል ነው። ደግማችሁ እስኪ አመስግናት እናታችን ድንግል ማርያም። ቀጥሎ ምነግራችሁና የመጨረሻ ሐሳቤ የሚሆነው ዮሐንስ አፈወርቅ መናገሩ ምን ይገርማል።
ቅዱስ ኤፍሬም መናገሩ ምን ይደንቃል? ዮሐንስ ዘደማስቆ መመስከሩ ትንሣኤዋን ምን ይገርማል? ዳዊት በመዝሙሩ መናገሩ ምን ይገርማል? የሚገርም ነገር ልንገራችሁ። እንደው አንዳንዶቹ ይከራከሩ አረ እንደዚህም አለ አባታችሁ ስንላቸው ማርቲን ሉተር ምን አለ መሰላችሁ? ድንግል ማርያም በሰማይ ናት አለ። ድንግል ማርያም በየት ናት? ይህ እንዴት ሆነ እኔ አላውቅም አለ። እስኪ አብራችሁ በሉ መቼስ ይሄንን ማን በለው እንጂ ድንግል ማርያም እስኪ በሰማይ ናት። ይህ እንዴት ሆነ እኔ አላውቅም። እኛ እናውቃለን እንግዲህ መነሳቷን ግን አምናለሁ አለ። ትውፊት ያምናል። በነገራችን ላይ የዘንድሮዎቹ ያሆኖቹ ናቸው ያስቸገሩን እንጂ የጥንቶቹ ሉትራን ቸርቾችን ብትመለከቱ እንደዚህ አይነት ጥላቻ ያላቸውን በነገረ ማርያም ላይ በፍጹም የላቸው። እና እኔ በጣም የሚያስቀኝ አንዳንዴ ኦርቶዶክስን ልናድስ ነው የሚሉ አንዳንድ ትንሽ ያሉ መርጌቶች አሉ። ከኦርቶዶክስ ቤተክርስቲያን ይሄዱ ብትታደስ እኮ እኛም እዚያ ማገልገል እንፈልጋለን ይላል። ወደ ጥንታ ኦርቶዶክስን መልሳት ብለን ነው ይላሉ። ፕሮቴስታንት ራሱ ወደ ኋላ በተመለሰ ተውት፣ ኦርቶዶክሳዊነትን ተውት። ፕሮቴስታንት ራሱ ወደ ኋላ ቢመለስ የድንግልን ክብር የሚንቅ አይደለም፣ የድንግልን ትንሣኤ የሚረሳ የሚክድ አይደለም። ምን እሱ ብቻ ስዊዘርላንዳዊ ደግሞ ቡሊንገር የሚባል አለ። ይሄም የኤልያስን እርገትና የድንግል ማርያምን ትንሣኤ አነጻጽሮ የሰበከ ሰው ነው። ቡሊንገር ይባላል ይሄ ሰው። የፕሮቴስታንቶቹ አባት ነው። ክርስቲያኖች ቤተክርስቲያናችን በነገረ ማርያም ላይ የምትናገረው የጠላት ምስክርነት እንኳን የነበረው ነው። ወይ መጽሐፍ ቅዱስን አያምኑ ወይ የእምነት መስራቾቻቸውን አያምኑ። የዘመናችን ሰዎች ናቸው የሚያስቸግሩ። በጠላት አንደበት የተመሰከረ እውነት ነው ይሄ ነገር። ክርስቲያኖች እንዴት ሆነኛ ነው ድንግል ማርያም በሰማይ ናት አለ። አንዱ ኮሜንት ምን አረገ? አንድ ጽሁፍ ላይ የኔ ጽሁፍ አዎ ነፍሷ እኮ በሰማይ ነው። አሃ የነፍሷን በሰማይ መኖር ተጠራጥሮ ነው እንዴት ሆነ የሚለው? አብርሃም ባለበት ገነት ድንግል ማርያም ትቀራለች ብሎ ነው? ጻድቃን በገቡበት ገነት ድንግል ማርያም አትገባ ይሆን ብሎ ተጠራጥሮ ነው? ድንግል ማርያምማ በገነት ናት፣ ግን ነፍሷ ነው እንጂ ስጋዋ የለም ሊለን እኮ ነው። ሉተር የድንግል ማርያምን ነፍሷን ተጠራጥሮ አይደለም ይህ እንዴት ሆነ ያላውቅም ያለው፣ በስጋ መነሳቷ ስላልተገለጠለት ነው። በስጋ ለኛ ግን የእግዚአብሔር መቅደስ ስትባል አንተና የመቅደስ ምን ነበር ቅድም ያልኳችሁ? የሚገርማችሁ ታቦት የሚሰራበትን ነገር ልንገራችሁና ያ ቅድም ነገራችኋለሁ ወዳልኩት ነገር ልሂድ። ታቦት የሚሰራው ከማይነቅዝ እንጨት ነው። ታቦት የሚሰራው ምን ከማይል እንጨት? አቤት የኛ ሰዎች ሸንሸር ሰጥር ይሉታል። ሸንሸር ሰጥር ይሉታል። ማይነቅዝ እንጨት። ካልጠፋ ነገር የማይነቅዝ እንጨት ለምን እንደተመረጠ ታውቁ ይሆን ክርስቲያኖች? የማይነቅዝ እንጨት አፈር ውስጥ ቢገባ የማይነቅዝ ታስታውሳላችሁ። ኖህ የሰራው ብረት አይደለም እንጨት ነው። ከብዙ እንጨት ነው መርከብ የሰራው። ያ መርከብ በእንጨት የማይበሰብስ ነው። መርከቡ በውሃ የማይበሰብስ ነው። በምን የማይበሰብስ? ከእስከ ሰማይ ከፍ ያለ ውቅያኖስ መጥቶ ሰማይና ምድር ተገለባብጦ በነበረበት ጊዜ የማይበሰብስ እንጨትን መርከብ ሰራበት። ታቦት እንዲህ ነው የተሰራው። ቅዱስ ያሬድ ምን አለ ሲያመሰግን ድንግል አመኖ ይእቲ መድኃኒት እንተኮነት አንቀጸ ሕይወት ብሎ ለእመቤታችን ቤተክርስቲያን ቅድስት ማለት እሱ ቤተክርስቲያን ማለት የክርስቶስ አካል ነው። ያ የክርስቶስ አካል ከምትባለው ቤተክርስቲያን ደግሞ ዋናዋ እመቤታችን ድንግል ማርያም ናት። ተመልከቱ ክርስቲያኖች፣ ታቦት እንተኖህም ይላታል። ታቦት እንተኖህ ድንግል ማርያምን የኖህ ታቦት ማለት ነው። አባ ሕርያቆስ ታቦት ከማይነቅዝ እንጨት ከማይበሰብስ እንጨት አፈር ከማያበሰብሰው እንጨት ነበር ሲሰራ የነበረው። እግዚአብሔር ድንቅ ነው ክርስቲያኖች። በዕብራውያን መልእክቱ ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ቁጥር 4 ጀምሮ በዚያ በድንኳኑ ውስጥ የአሮን በትር ነበረች፣ ታቦት ነበረ፣ መሶበ ወርቅ ነበረ እያለ ይናገር። በድንኳኑ ውስጥ የማይለዩ ከመቅደስ ውስጥ የማይጠፉ የተለያዩ የብሉይ ኪዳን መገልገያዎች ነበሩ። ከነዚያ ውስጥ አንዱ ታቦት ነው። የቃል ኪዳኑ ማደሪያ ማለት ነው። የጽላቱ ማደሪያ እና ክርስቲያኖች ታቦት የማይነቅዝ የማይበሰብስ አፈር ውስጥ ቢገባ እንኳን የማይነቅዝ የማይበላሽ እንጨት ከሆነ ለድንግል ማርያም ምሳሌ እንዴት እንደሆነ እንዲሁ ሳልናገረው የሚገባችሁ ይመስለኛል።
የማይነቅዝ ነው የማይበሰብሰው የታቦት እንጨት የድንግል ማርያም ምሳሌ ነው። ለምን? ድንግል ማርያም ተቀብራለች፣ ግን አልፈረሰም ስጋዋ፣ አልበሰበሰም ስጋዋ። ለዚህ ነው የአማናዊው ጽላት የኢየሱስ ክርስቶስ ማደሪያ የሆነችው ታቦት ድንግል ማርያም የማይነቅዝ እንጨት ምሳሌዋ የሆነው፣ አፈር የማይበላው እንጨት ምሳሌዋ የሆነው ታቦቱ ማለት ነው። የቃል ኪዳኑ የጽላቱ ማደሪያ ታቦት የማይነቅዝ የማይበላሽ እንጨት ነው። በተመሳሳይ መልኩ ድንግል ማርያም ተቀብራለች፣ ግን አፈር አላበሰበሳትም። ድንግል ማርያም ተገንዛለች፣ ግን ድንጋይ ተጭኖ አላስቀራትም። ማን አስነሳት? ክርስቲያኖች። አቤት አደራ፣ በስልጣኗ ተነሳች እንዳትሉ። ማን አስነሳት? ማን አስነሳት? ይችላል አይችልም? አሁን ይሄ ፕሮቴስታንቱ አባት ቡሊንገር እንዳልኳችሁ ከኢሳይያስ እርገት ጋር አያይዞ አመሳጥሮ ነው የሚያስተምረው ቡሊንገር። እና ልጆቹ ግን ምን ይላሉ? ዛሬ እኛን ልጆቹ የሱ ልጆች በዚህ ዘመን ምን ይላሉ? ደግሞ ይሄው የኢየሱስን ትንሣኤ ለመሸፈን ይሄው ደግሞ ድንግል ማርያም ተነሳች ይላሉ። ኤልያስ ሳርግ ሳይጋርድህ ኤልያስ ወደ ሰማይ ሲነጠቅ ካልጋረደ የድንግል ማርያም ትንሣኤ የሚጋርድ አንተ ማን? አንዳንዱ ሰውማ ለቅዱሳን መላእክትና ለእመቤታችን ካለው ጥላቻ አሁን ለምሳሌ ቅዱስ ሉቃስ እንደጻፈው ማቴዎስ በሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ካህኑ ዘካርያስን ሲያበስረው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በማን ፊት የምቆመው? በማን ፊት? አትጋርደንም እንዴ ብሎ ሐሳብ የሚያመጣ እኮ እዚህ ዘመን ሰው አለ። በእግዚአብሔር ፊት ሲቆም እሱ ሊጋርደው ማለት ነው። ዞር በልልኝ። ክርስቲያኖች የሚጋረድና የሚሸፈን አምላክ ቢሆን የኤልያስ እርገት አይጻፍም ነበር። አሃ የኤልያስ እርገትማ ተጽፏል፣ ግን አይጋርድም። ለምን? ስለተጻፈ። የተጻፈ እርገት አይጋርድም ማለት ነው። ክርስቲያኖች ደጋግሜ እላችኋለሁ፣ ለመጨረሻ ጊዜ እንዳትረሱት አድርጌ ይችን ቃል ብቻ ልንገራችሁ። ድንግል ማርያም ተወለደች ከሐና ከኢያቄም የሚል በመጽሐፍ ቅዱስ ተጽፏል አልኳችሁ ወይስ አልተጻፈም አልኳችሁ? አቤት አልተጻፈም። በብሉይ ኪዳን ግን በትንቢት ቃል ተነግሯል አልተነገረም? ለምሳሌ ነብዩ ዳዊትን ምስክር አድርገናል። ታዲያ በሐዲስ ኪዳን ትንሣኤዋ ስላልተጻፈ ያልተጻፈ ነገር አትንገሩን የሚሉ ሰዎች ተወለደች የሚለውን የሚካዱ ለምን? ስላልተጻፈ። ለምን አልኳችሁ? ድንግል ማርያም ተወለደች የሚል ምን አልተጻፈም። እሱንም አብረው ይካዱ። የተጻፈውን ብቻ እናምናለን የሚሉ ሰዎች ተወለደች የሚል የለም፣ ሞተች የሚል የለም፣ ተነሳች የሚል የለም ሐዲስ ኪዳን መጽሐፍ ላይ። ስለዚህ እንዲህ እንድታስቡ መጽሐፍ ቅዱስ ለሌሎቹ መጻሕፍት እናት ነው እንጂ የመጨረሻው አይደለም። ይሄ መጽሐፍ ቅዱስ ይሄ ቱንቢ ነው። ሌሎች መጻሕፍት ከዚህ ከወጡ ይጣላሉ። መጽሐፍ ቅዱስን መስለው የማይቃረኑ ከሆነ ግን መጽሐፍ ቅዱስ አባታቸው ነውና እናምናቸዋለን፣ እንቀበላቸዋለን። የነ ዮሐንስ ዘደማስቆ ትርጉም የነ ቅዱስ ኤፍሬም ሶሪያዊ ትርጉም የተቀበለው ከዚህ የተነሳ ነው። በመጨረሻም ልነግራችሁ የፈለኩት ድንግል ማርያም የተነሳችው አንዳንድ ጊዜ አብነት ልዩነት አለ። እንደዚህ አይነት ነገር ከዚህ በፊት ተሰብኮ ከሆነ ዝም ነው የምለው። መቼ ነው ተነሳ? ተነግሯል። ቀን ተነግሯል። እሺ ለምሳሌ የአብነት ልዩነት አለ። አብነት ማለት አሁን አልነግራችሁም። ከቦታ ቦታ ልክ ላይ ቤት እሺ ለምን መሰል አብነት ማለት ለምሳሌ ላይ ቤት፣ ታች ቤት፣ አጫብር፣ ቆሜ ምናምን እየተባለ ዜማ ሁሉ ይለያያል። የሚገርማችሁ ስለዚህ እናንተ በሉት ዜማው አንድ ነው፣ ቃለ እግዚአብሔሩ አንድ ነው። ግን ትንሽ የቀለም ልዩነት የወዝ ልዩነት አለው። የምን ልዩነት አልኳችሁ? እንደዚያ ነው። ይሄም አሁንም እነግራችሁ በድንግል ማርያም ጉዳይ ላይ ምንም ልዩነት የለም። ሞታ ተነስታለች የሚለው ጋር ምንም ኦርቶዶክሳዊት አይደለም። ኦርቶዶክሳዊት ቤተክርስቲያን አልኳችሁ እኮ የፕሮቴስታንት እምነት መስራቾች እንኳን የካዱት አይደለም፣ ጠላት የካደው አይደለም፣ እውነት ነው። ግን እኔ አሁን ሌላ የምትወዛገቡበት ይሄ አብነት ምናምን ቅድም እንዳልኳችሁ ልክ እንደ ዜማ ሁሉ እዚህም ያለው ልዩነት ወደ እናንተ እንዲመጣ አልፈልግም። አንዱ እውነት ግን ድንግል ማርያም የተነሳችው በዕለተ እሁድ ነው። መቼ አልኳችሁ? አቤት ልነግራችሁ የምፈልገው ስለ ቀን አይደለም።
መቼም ልትነሳ ትችል ይሆናል። ዕለተ እሁድ ማለት በኦርቶዶክስ ተዋሕዶ ቤተክርስቲያን ምን ማለት እንደሆነ ትንሽ ልነግራችሁ ፈልጌ ነው። ሁሉም ቀናት ያልፋሉ። ከሰኞ እስከ ቅዳሜ ያሉት ቀናት በሙሉ ያልፋሉ። ምን ይላሉ አልኳችሁ? አቤት ያልፋሉ። የማታልፈዋ ዕለት ማናት? ማን ቀረች ማለት ነው? አቤት ዕለተ እሁድ። ክርስቶስ ይህንን ዓለም ለማሳለፍ የሚመጣው መቼ ይመስላችኋል? ሰኞ፣ ማክሰኞ፣ ረቡዕ ወይስ ቅዳሜ እሁድ? አቤት ይህ ዓለም የተፈጠረ እሁድ ወይስ ሰኞ? ዓለም የተፈጠረ በዕለተ እሁድ ነው። የሚያልፈውም መቼ ነው ማለት ነው? በዕለተ እሁድ ነው። ምንጭ አምጣ ያላችሁ እንደሆነ አትናቴዎስ ይመስክርልን። አትናቴዎስ እንዲህ ይላል፣ ኦ አብዳት ዕለታት ነአኬ ወድሳሃ ለዕለተ ሰንበት፣ እናንተ ሙታን ዕለታት፣ እናንተ ሰነፎቹ ዕለታት ኑ ሰንበትን ዕለተ እሁድን አመስግኗት ይላል። እስኪ ከሊቁ ጋር አብራችሁ በሉ፣ እናንተ ሰነፎች ዕለታት በሉ እስኪ። ኑ ሰንበትን አመስግኗት እንተባቲ ተአመርክላ አዝማን ወለመዋዕል፣ ዕለት እንድትባሉ ዘመን እንድትባሉ በሷ ታውቃችኋልና ኑ ዕለተ ሰንበትን አመስግኗት አለ። አንዳንድ ቅድም እንዳልኳችሁ እዚህ ቤተ ክርስቲያን 40 ዘመን ኖረው ምናልባትም ከአንድ ዛፍ የተለየ ዕውቀት ይቅርታ ለቃሉ ዛፍ እንኳን እዚህ ቤተ መቅደስ ውስጥ ከመኖሩ የተነሳ ይቀደሳል፣ እንስመዋለን አይደለ? ውሃ እንኳን ቤተ መቅደስ ሲገባ ይለወጣል፣ ጠበል ሆኖ እንጠጣዋለን፣ እንፈወስበታለን። የአንዳንድ ሰዎች ኑሮ በጣም ያሳዝነኛል ቤተ ክርስቲያን ውስጥ። ለካ ሰንበት ሲባል ሲዘመር የሚመስላቸው ያን ያህል ዘመን ለቀኑ ለሚመሻው ለሚነጋው ቀን ይመስላቸው አይደለም። ሙታን የሚነሱበት ይሄ ቀን ሙታንን ከሚያስነሳው ከክርስቶስ ጋር የተገናኘ ምስጢር አለው። ድንግል ማርያም እናታችን እመቤታችን እሷ በዕለተ እሁድ ተነሳች ስንል አማናዊ የሰው ልጆች ትንሣኤ የሚፈጸመው ክርስቶስ በሚመጣበት ቀን ነው። ክርስቶስ የሚመጣው መቼ ነበር ያላችሁ? አቤት አሁን ለዕለተ ሰንበት ይዘመራል። በነገራችን ላይ ዓለም ብቻ አይደለም የተፈጠረ በዕለተ ሰንበት። ክርስቶስ የተጸነሰው በዕለተ ሰንበት ነው። ክርስቶስ ከሞት የተነሳው በዕለተ ሰንበት ነው። ክርስቶስ ይህንን ዓለም ለማሳለፍ ያው እንዳላችሁት የሚመጣው በዕለተ ሰንበት ነው። ስለዚህ የትንሣኤያችንን ዜና የሰማነው የአዲሱ ሕይወታችንን ብስራት የሰማነው በዕለተ እሁድ ነው። ክርስቶስ ተነሳ የሚለው የኛም ትንሣኤ የሚፈጸመው ክርስቶስ በተነሳበት ዕለት ነው። ድንግል ማርያምም የተነሳችው ክርስቶስ በተነሳበት ዕለት ነው፣ እሁድ ማለት ነው። ታዲያ ቤተክርስቲያናችን ለሰንበት ስትዘምር አንዱ ወዳጃችንን በለው ያው መንገለ ርዕሰ አኀዊነ እሙንቱ ይላቸዋል ቅዱስ ጳውሎስ አይሁድን። በያዕቆብ ወገን በኩል ወንድሞቼ ናችሁ፣ ወመንገለ ወንጌል ጸርነ እሙንቱ፣ በወንጌል በኩል ግን ጠላቶቻችን ይላቸዋል። አይሁድን እኮ ነው። በአዳም በኩል ወንድሞቻችን አሉ። ምን ይላሉ እነዚህ ኦርቶዶክሶች? እኮ ለሰንበት አዚህ ሳማ ሰንበት ምናምን እያሉ ለሰንበት ይዘምራሉ። ለቀን ጽላት ቀርጸዋል ይሉናል። ወይ አለማወቅ። ሰው እንዴት 40 ዘመን ኖሮ ቢያንስ ስለ ሰንበት አያውቅም? አያሳዝንም? ሰንበት ማለት እረፍት ማለት ነው። አጭሩ ትርጓሜ ሰንበት ማለት ምን ማለት ነው አልኳችሁ? እረፍት። እኛ እረፍት ብለንና ይሄንን የሚመሻውንና የሚነጋውን ቀን ነው የሚመስላችሁ እናንተ? እንደዛ እንዳይመስላችሁ። እረፍት የምንለው ማቴዎስ ምዕራፍ 11 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም ምን እላችኋለሁ? አቤት። ሰንበት የምንለው ይሄንን አሳራፊ ጌታ ነው። ዓለምን የፈጠረ በዕለተ እሁድ የተጸነሰ በዕለተ እሁድ የተነሳ ይህንን ዓለም አሳልፎ በክብር በዕለተ ሰንበት የሚወስደንን ጌታ ነው ሰንበት የምንለው። ራሱ ድርሳነ ሰንበት የሚለውን መጽሐፍ እንኳን ምን አለ ቢያነቡት። ከዚህ መጽሐፍ ቅዱስ ጋር የማይቀረን ተመሳሳይ ቃል ደግሞ ምን ይላል? ሰንበትሰ ኢኮነት ዕለተ አላ አነ ውእቱ። ሰንበት ማለት ዕለቱ አይደለም እኔ ነኝ ይላል። ሰንበት ማለት የሚመሸው የሚነጋው ቀን አይደለም። ማን ነው አለ ሰንበት? ስለዚህ ምናልባት ወጣቶች ሚዲያ ላይ ሰማችሁት፣ ለሰንበት ለዚህ ለሚመሸውና ለሚነጋው ቀን ጽላት አልተቀረጸም። ውሸት ነው። የማያውቁ ሰዎች ቤተክርስቲያን ላይ እንደ ከበሮ የነበሩ ሰዎች አሁን ከበሮ ረጅም ዘመን እዚህ ውስጥ ይኖራል። ይጮሃል አይጮህም? ከበሮ ግን ምን ቃል እግዚአብሔር እየተባለ እንደሆነ ያውቀዋል አያውቀውም? ያውቀዋል። የሚያውቅ ከበሮ መጥቶ ከሆነ ቀዘቀዛችሁ። ከበሮ ሲጮህ ያውቀዋል? ምን ቃል እግዚአብሔር እየተባለ እንደሆነ ያውቃል? በስብከትና በዝማሬ በቅዳሴ ነበርን የሚሉ ሰዎች ለካ ጮታቸው እንደ ከበሮ ነው። በጣም አዝናለሁ ይሄን ቃል በመናገር። ሰንበት ሲባል እንደ ጽላት ተቀረጸ ይባል ለቀን እንዴት ነው ጽላት የሚቀረጸው? ሸክማችሁ የከበደ ወደ እኔ ነው እኔ ምን እላችኋለሁ?
ሰንበት ክርስቶስ ነው፣ ማረፊያችን ክርስቶስ ነው። አንድ ሁለት በአመት በአንድ አመት ውስጥ 52 ሰንበታት አሉ። በደንብ ስሙኝ። ያው ለእንትን ማስታወሻ አልያዛችሁም ግን ግድ የለም ቢያንስ ስሙኝ እስከምትረሱት። በአንድ አመት ውስጥ ስንት ሰንበት አለ? አቤት 52 ሰንበት አለ። ቤተክርስቲያናችን በመደበኛው የእሁድ አገልግሎት ብትመጡ ከመጀመሪያው እስከ መጨረሻው ዕጣነ ሞገሩ ድረስ 52 ምስጋና አላት ቅድስት ቤተክርስቲያን። ስንት ምስጋና? አቤት በአመቱ ልክ ለአንድ አምላኳ ለጌታዋ ለአምላኳ የምታቀርበው ንጹህ ምስጋና በአንድ ሰንበት ብቻ ስንት አልኳችሁ? በአመቱ ሰንበታት ልክ ማለት ነው። ከዚያ ደግሞ ሰንበታት ብላ ቤተክርስቲያን ታከብራለች። በአንድ አመት ውስጥ 4 ሰንበታት አሉ። አሁን ለምሳሌ የሚካኤል በዓል በየወሩ አለ አይደለ? አመታዊው ደግሞ ይለያል አይደለ? ወይም የቅዱስ ገብርኤል እንደዚያ በየወሩ የምናከብራቸው ደግሞ አመታዊ ብለን የምናከብራቸው ልክ ሰንበትም በአመት 4 ጊዜ አመታዊ በዓል አላት። ሰንበታት ይባላል። ሰንበታት ብለን የምናከብረው ጆሮ ለሌለው ቀኑ አይደለም፣ አይን ለሌለው ቀን አይደለም። ቀኑን ለቀደሰው ቀኑን ማረፊያ ላደረገው የእውነትም ማረፊያችን ለሆነው ለክርስቶስ ለአምላካችን ነው ቤተክርስቲያን የምትዘምረው ሰንበት እያለች። ግን ምን ይሆናል? ክርስቶስን ረስታ ማርያም ሚካኤል ገብርኤል አሁን እዚያ ቤት ዝማሬ ብናይ እንደው እስኪ ዛሬ ምን እያሉ ይዘምራሉ ብዬ እኔ አንድ ቀን ተሳስቼ ከፍቼ እኔ አጋጣሚ ሆኖ ይሁን አላቅም ነገር ሲፈልገኝ እርር በል ጠላት የሚል መዝሙር ነው የሰማሁት። ታውቁታላችሁ ማለት ነው። ምን ያደርግላችኋል? ግጥሙን እየነገሩ ነው ጭራሽ። እሺ አይጠቅማችሁም። እውነት ለመናገር ንብ ሆናችሁ ቆሻሻ ለቆሻሻ አትሄዱ። አበቦች ጋር ነው መሄድ። አሁን ለወቅሳችሁ አይደለም። እኔም እኮ ሰማው በቃ ይኸው፣ ግን ጆሮዬን አሞኛል። ከዛ በኋላ ምንድነው የሚቀርበው ምስጋና? ክርስቲያኖች 52 ምስጋና የተለያየ ምስጋና አይነት በአንድ ሰንበት ብቻ ምታመልከዋ ቅድስት ኦርቶዶክሳዊት ቤተክርስቲያን እኮ ናት። አምላኳን አታውቅም፣ ክርስቶስን ረስታለች የሚባለው። ክርስቲያኖች በዚህ ሰንበት ላይ እንዲህ አይነት የሰማይ ምስጋና በሚዜምባት በሚመሰገንባት አምላኳ ክርስቶስ ጌታዋ ክርስቶስ ሆኖ ከአብ ከመንፈስ ቅዱስ ጋር በሚመለክባት ኦርቶዶክሳዊት ቤተክርስቲያን ስለተሰበሰብን አምላካችን እግዚአብሔር ክብር ምስጋና ይግባው። በዚህች እምነት ውስጥ ስለሰበሰበን ክብር ምስጋና ለስሙ ይሁን። ይኸው ነው ትምህርቴ። የማትፈርሺ መቅደስ አንቺ ነሽ አላት ቅዱስ ኤፍሬም። እኛ ደግሞ ኃጢአት ያፈረሰን፣ ፖለቲካ ያፈረሰን፣ ቋንቋ ያፈረሰን እዚህ ምድር ላይ ምን ያልፈረሰብን ነገር አለ? በርካታ ነገሮቻችን ፈርሰዋል። ድንግል ማርያም እናታችን በቃል ኪዳኗ ትስራን። የፈረሰ ሕይወታችንን በአማላጅነቷ ትስራን። እኛም እናምነው ስለ ድንግል ማርያም ይሄ ነው። እኛም እናምነው ስለ እናታችን ይሄ ነው። እናታችን ቅድስት ድንግል ማርያምን ስናስብ ወደ አይምሮአችን የሚመጣው ይሄ ነው። ድንግል ማርያም ልጇ አስነሳትና ደሞ እኔማ እነዚህ የኮበለሉ መርጌቶችን ሳስብ ብዙ ነገር ነው የሚመጣብኝ። እስኪ የመጨረሻ አንድ ጥቅስ ፍቀዱልኝ። ዝማሬ የሚባላልና አውቃለሁ ብሎ አንዱ ምን ይላል? እነዚህ ኦርቶዶክሶች እንግዲህ ስለ ትንሣኤ የሚሉትን እሰማለሁ አለ። ምን አለ? ወነበረት ዘምስለ ወልዳ በየማነ አብ ወመንፈስ ቅዱስ ይላል። ይኸው ከአብ ጋር አስቀመጧት ይላል። ይሄንን ተርጉሞ ማለት ነው። ከአብ ጋር አስቀመጧት። ወነበረት በየማነ አብ ስለሚል በአብ ቀኝ ተቀመጠች ይችላል። እውነቱን ነው ቃሉ። ግን እሱ የመሰለው እዚህ ጋር አብ፣ እዚህ ጋር ወልድ፣ እዚህ ጋር መንፈስ ቅዱስ፣ እዛ ጋር ድንግል ማርያም የተቀመጠች እምንል የመሰለው በየማነ አብ ማለት በክብር የማን ይውላችሁ ያን መድኃኒታችን ኢየሱስ ክርስቶስ ጻድቃንን በቀኝ ያቆማል ይላል። እዚህ ጋር ቀኝ እዚህ ጋር ግራ እያለ ቀኝና ግራ የሚያሰልፍ እንዳይመስላችሁ። ጻድቃንን በክብር ያስነሳል ማለት ነው። ቀኝ ማለት ኃጥአንን በግራ ያቆማል ማለት በሐሳር ክብር በሌለው ትንሣኤ ያስነሳል ማለት ነው እንጂ እንደ ምድራዊ ባለስልጣን ወንበር ዘርግቶ እናንተ ደግሞ እያለ እጅ የሚቀስር እንዳይመስላችሁ። እንደዚህ አይደለም። በቀኝ ማለት በምን ማለት ነው አልኳችሁ? አቤት በክብር ማለት ነው።
በግራ ማለት ደግሞ በሐሳር በመናባችሁ ጉስቁልና ማለት እኮ ነው። ስለዚህ ድንግል ማርያም በአብ ቀኝ ተቀመጠች ከልጇ ከመንፈስ ቅዱስ ጋር ማለት እስኪ እናንተ ተርጉማችሁ ነገር በምን ተቀመጠች ማለት ነው? አልነገራችሁኝ። በክብር ማለት ነው እንጂ እዚህ ጋር አብ እዚህ ጋር ወልድ እዛ ጋር መንፈስ ቅዱስ እዛ ጋር ድንግል ማርያም ማለት እነሱ ሳያውቁ ነው ቤተክርስቲያን የሚተቹት። ለነሱ ልብ ይስጥልን። ድንግል ማርያም ተነስታለች፣ ድንግል ማርያም አድርጋለች። ልጇ ከሰው ሁሉ መርጦ እናቱ ያደረጋት ጌታ ከሙታን ሁሉ መርጦ ወደ ሰማይ ወስዷታል። ድንግል ማርያም ምልጃዋ ቃል ኪዳኗ በረከቷ አይለይም። የማትፈርሰዋ መቅደስ ሕይወታችንን ትስራልን፣ ሀገራችንን ትስራልን። ሁሌ ደም የሚፈስባት የጦር ታሪክ የሚወራባት ይህች ሀገር ፈረሰች የሚል ሟርት የሚሰማባት ሁሌ ድንግል ማርያም ትስራልን። የማትፈርስ መቅደስ እናት አድርጎ ስለሰጠን ለመድኃኔዓለም ለእናቱ ለድንግል ማርያም ክብር ምስጋና ይድረሳቸው። ስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ የላቱም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።